የደወለው ስልክ ከአቅሜ በላይ ስለሆነ ከፍቼ አላየሁትም። እንደውም አስታወስከኝ። ላየው እንትን ላለሁኝ እፈልጋለሁ። በእርግጥ በጣም ይከብዳል። በጣም አየዋለሁ። ምንድን ነው ያለው? ሰምተዋል አንተ? አዎ፣ ግን እንዴት አድርጌ ልግለጸው ብለህ ነው? አይከብድም? ምንድን ነው ያለው? ምንም እሱ በምድር ላይ ሲኖር እንደኛ ሰው ነበርና ወሲባዊ ቅድስና ነበር፣ ወሲባዊ ነበረው ብሎ ያለው። እንደ ማንኛውም ወንድ ሙሉ ብልቱንም ጨምሮ ሙሉ አካል አለው የሚለውን እያብራራ ነው። እኔ አይ ዶንት ቲንክ ኃጢአት ያደርጋል ስሜታዊ ነው እንደዛ ብሏል። አይ በቃ እንደዛ ከሆነ ለስማው ዛሬ ተሰማዋለህ። ልክ አይ ፓስተር ነው አገልጋይ ነው ወንድምነት አገልጋይ ነው። ወገኖች ከታች ያላችሁ የኛ የሚታወቅ አገልጋይ ነው። ይሄን እንደዚህ ብሎ ያለ ሰው በትክክል ጌታችን ኢየሱስ ክርስቶስን ከእንደዚህ አይነት ነውር ጋር አገናኝቶ አሁን ከታች አንዳንዶች እንደሚሉት እንደዛ ብሎ ከሆነ በምንም አይነት መልኩ አንቀበለው። ማንም ይሁን ማንም ማለት ያ አቤት ዳግሻይ ሰምተዋል ወንድምነት? አሁን የተወሰነውን ሰምቼዋለሁኝ። ሰምተው ብቻ ተናገር የለኝ። እሺ በደንብ ቆይ። እኔ መልክላለሁ። አንተ ጋር መተን ነው ይቅርታ የምንጠይቀው? ይቅርታ ብንጠይቅ ራሱ ዳጊ አንተን መተን ይቅርታ እንድንጠይቅ ነው። በጠቅላላ በዚህ ይሄ ምልክት ለሚጠቀሙት ሰዎች ሁሉ ይቅርታ መጠየቅ አለባቸው። አንተ ሲጀመር እኮ የመስቀሉ ጠላት እንጂ ወዳጅ ነው ሲጀመር። አንተ እኮ አየነው እኮ የመስቀሉን ጠላትም አየነው እኮ። ይኸውልሽ የመስቀሉን ጠላት አየነው። መስቀሉ ጠላት ነው ወዳጅ? አይ አዎ፣ በእውቀትም ቢሆን አትችሏትም። እንዴት ነው የማትችሉት? እውቀት ያው ስነ መለኮት ነው፣ ክርስቶስ ነው። ስለዚህ ክርስቶስ የተከለውን ነገር ዓመት እስከ ዓመት ብትቃወሙ ምንም እንደኔ አትችሉም። በእውቀት ግን ብሎ የሚለው ቃል ደስ ብሎኛል በጣም በቃ ውስጤን አዘልሎታል። በእውቀት አትችሏትም ብለው ሲሉ አሁን እርሶ የኢትዮጵያ ኦርቶዶክስ ታሪክሳን ቄስ ኖት፣ አባት ኖት ማለት ነው። አጭር ጥያቄ ልጠይቅሽ። አይ ግን ከዛ በፊት አንድ ጥያቄ አንተ ልጠይቅህ። ትጠይቅኛለሽ? ከዳጊ ጋር ስትጠያይቋ ነበር፣ እኔም ትቀበኛለሽ። ልጠይቅሽ በእግዚአብሔር መቼ ነው ወደ ቀድሞ ቦታ ወደ ቀድሞ ቤት የምትመለሰው? ማነው እንደዚህ አበሳጭቶ ግን ያስወጣ? ሲጀመር በሆነ ሰው ነው አንተ ተናዳ የወጣው ሲጀመር እንጂ ቤተክርስቲያኗ ምንም አላደረገች። ሆይ ሰንበት ትምህርት ቤት ገብተህ ትማራለህ ወይ? የማታ ጉባኤ ሰው ትካፈላለህ ወይ? ወይስ ዝም ብሎ እንደዚሁ በየክብረ በዓሉና ሰው ሲሞት ወይ ክርስትና ለማስነሳት ነው የምትሄደው የምትገባው? ብቻ ኦርቶዶክስ ነው ብለህ ስትልም ስፍራ ሊኖር ይገባል። ደብርህ አጥቢያ የት ነው ተብለህ ስትባል እኔ ዝም አይለኝም። እኔ ማለት ያው ኦርቶዶክስ መሆኔ እንጂ ብለህ ብትል ነው አንተ ኦርቶዶክስን አትወክልም። ኦርቶዶክስን ወክለህ ልትናገር አትችልም ማለት ነው። ኦርቶዶክስ ነህ ግን ኦርቶዶክስን ወክለህ ሶሻል ሚዲያ ላይ ወጥቶ መናገር አይቻልም ማለት ነው። ምክንያቱም ቤተክርስቲያኒቱን ኦርቶዶክስንም ማንም ሊነግረኝ እስከማይችል ድረስ ስለማውቃት እነዚያ የቤተክርስቲያን አገልጋይ ስለነበርኩ ማለት ነው። ስለዚህ የሆናችሁትን ነን በሉ ስትመጡ ማለት ነው። ስለዚህ ጴንጤ ነኝ ብለህ ስትል የት ቤተክርስቲያን ነበርክ? መቼ ነው ጌታን የተቀበልከው? የት ቤተክርስቲያን የተማርከው? ምን አስተማሩ? በማን ስም አጠመቁ ብለህ እንጠይቃለን። አንዳንዱ በኢየሱስ ስም ነው ያጠመቁኝ ይላል። ኤክስ እኛ ጴንጤዎች ካቶሊክም ኦርቶዶክስም በኢየሱስ ስም አናጠምቅም። በአብ በወልድ በመንፈስ ቅዱስ ስም ነው የምናጠምቀው። እና ቴንክ ዩ ኦኬ። ጸጋ ይብዛላችሁ። ኦኬ እሺ፣ ወንድማችን ሮያል መጥቷል። ሮያል ይሰማል አይደል? አዎ ይሰማል። ኦኬ እኔ አንድ ነገር ልጠይቅ ነበር። ማለት እንደዚህ ቪዲዮን አይቼ እና በጣም ነገሩ ግራ ስለገባኝ ኖርማሊ አንተ የኛ ሰው ነው ወይስ አይደለም? ፕሮቴስታንት እና ቸርች እንዳለው ቸርች እንደሆነ አይቻለሁኝ። አሜን ሲሉን ሰዎች ሰምቻለሁ። እና ኢየሱስ መድገም አልፈልግም ቃላት ውስጥ አይተው ሊሆን ይችላል። እና እንደዚህ ስሜት ምናምን ሰው በነበረበት ጊዜ ሲመላለስ በምድር ላይ እንደዚህ ስሜት አለው፣ እንደዚህ አይነት ቅድስና አለው። መድገም ስላልፈለግኩ ነው። ቃላቱ ሰምተዋል መሰለኝ አይደል? አንድ ፓስተር ነው ምናምን ነገር ሰምተዋል። የሆነ ሰው ስማይ ብሎ ልኮልኝ ነበር ነው ያልሰማሁት። አርእስት እንደዛ አይነት አርእስት የተጻፈበት በጣም የሚቀፍ ነገር ሆነ። ሰዎቹ ደግሞ አሜን ይላሉ። ይገርማል። እንደዚህ አይደለም እንዴ ሲባል አሜን ይላሉ። እና ግራ ስለገባኝ ልጠይቅ ነበር የፈለግኩት። እኔ
ቪዲዮን ካላየው በቃ አታውቀውም። የሆነ ሰው ልኮልኛል፣ አስታውስኩትኝ። አርእስቱ የዩቲዩብ ላይ የተቀመጠ አርእስት ነው ልኮልኛል። ግን እኔ እንግዲህ የሚደወል ስልክ ቁጥሬ የሚደወለው ስልክ ከአቅሜ በላይ ስለሆነ ከፍቼ አላየሁትም። እንደውም አስታወስከኝ፣ ላየው እንትን ላለሁኝ እፈልጋለሁ። በእርግጥ በጣም ይከብዳል። በጣም አየዋለሁ። ምንድን ነው ያለው? ሰምተዋል አንተ? አዎ፣ ግን እንዴት አድርጌ ልግለጸው ብለህ ነው? አይከብድም? ምንድን ነው ያለው? ምንም እሱ በምድር ላይ ሲኖር እንደኛ ሰው ነበርና ወሲባዊ ቅድስና ወሲባዊ ነበረው ብሎ ነው ያለው። ምን ወሲባዊ ወሲባዊ ስሜት ነበረው። እሺ፣ ከዛ ምን አለ ሲያብራራው? በቃ እንደዚህ ነው ያለው። ወሲባዊ ስሜት ነበረው፣ ሰው ነበረ ምድር ላይ ሲኖር በሰው ልክ እንደኛ ወሲባዊ ስሜት ነበር፣ ወሲባዊ ቅድስና ነበረው ምናምን ብሎ አለ። አልገባኝም። ቪዲዮን እኔም ወሲባዊ ቅድስና እኔ አልገባኝም። ምንድን ነው ወሲባዊ ቅድስና ማለት? ወሲባዊ ማለት እንደምታውቀው ወሲባዊ ማለት የግብረ ስጋ ግንኙነት ነው። ወሲባዊ ቅድስና ብሎ የሚለው በዕብራውያን መልክ መጽሐፍ ምዕራፍ 13 ላይ እኔ ከሚስቴ ጋር ህጋዊ ሚስቴ ስለሆነች ከሚስቴ ጋር የማደርገው የግብረ ስጋ ግንኙነት የተቀደሰ ነው። አንተ ሚስት ካለ ልክ እንደዛው፣ ሚስትም ከሌለ ነገ ከህጋዊ ሚስት ጋር ብቻ የምታደርገው ጋብቻ ንጹህ መኝታውም ቅዱስ ነው ብሎ ስለሚል ወሲባዊ ቅድስና የሚባለው በህግ በቤተ ክርስቲያን በሀገር ሽማግሌዎች በጋብቻ በአንዲት ሴትና በአንድ ወንድ መካከል የሚደረግ ጋብቻና የሚደረግ የግብረ ስጋ ግንኙነት፣ አዎ እሱ ቅዱስ ነው። እሱን ለማለት ነው የፈለገው ወይስ ምንድነው ወሲባዊ ቅድስና? ወንድምነት ሰምተዋል አንተ? ስሜት ነበረው። እስኪ ጓደኞችን ጠይቃቸው ከሰሙት። ስሜት ነበረው እንደ ሰው ልጅ የወሲብ ስሜት ነበረው ብሎ ዕብራውያን ምዕራፍ 4 ቁጥር 15 ነው 14ን እያብራራ ነው። በነገር ሁሉ ከኃጢአት በቀር ኃጢአት አልነበረበትም፣ ግን እንደኛ ድካማችንን ያውቃል። ወንድ ሰው ነው እና በቃ እንደ ማንኛውም ወንድ ሙሉ ብልቱንም ጨምሮ ሙሉ አካል አለው የሚለውን እያብራራ ነው። እኔ አይ ዶንት ቲንክ ኃጢአት ያደርጋል ስሜታዊ ነው እንደዛ ብሏል። አይ በቃ እንደዛ ከሆነ ለስማው ዛሬ ትሰማዋለህ። ልክ እልሃለሁ። አይ ፓስተር ነው አገልጋይ ነው ወንድምነት አገልጋይ ነው። ወገኖች ከታች ያላችሁ የኛ የሚታወቅ አገልጋይ ነው። ይሄን እንደዚህ ብሎ ያለ ሰው መቼም እርግጠኛ ነኝ ምንም በዚህ ዘመን የሚነሱ ደፋሮች አሉ አይደለ? አንድ የሆነ ነገር መገለጥ መጣለኝ አይነት ነገር ብለው የሚናገሩት ከነሱ መሀል ነው። እና በአጭሩ ኢየሱስ ክርስቶስ እንደ ሰው ልጆች ወሲባዊ ስሜት ነበረው ምድር ላይ ሲኖር የሚል ነገር ነው ያስተጋባው። እሱ ቪዲዮ ነው የተለቀቀው ማለት ነው። ኦኬ ነበረው ብሎ ታዲያ ምን አለ ከዛ አስከትሎ? በቃ ይሄ ነው የተለቀቀው ቪዲዮ፣ ይሄ ነው በአጭሩ ማለት ነው። እና እንዴት ለኢየሱስ እንደዚህ ተብሎ ይነገራል የሚል ነው አሁን የዚህም ልጅ ሀሳብ ማለት ነው። እንደዚህ ተብሎ ይባላል ወይ የሚል ነገር ነው። ግን አሁን በቃ ጌታ ገለጠልኝ ወይም ደግሞ የሆነ እንደ አዲስ መገለጥ አድርገው የሚያወሩት አወራር ወሬ ነው ልጁ ያወራው ማለት ነው እንጂ እንደዚህ ፓስተር ምናምን ሲሪየስ እንትን ኃላፊነት ወስዶ ምናምን የሚያስተምር አስተማሪ አይደለም ልጁ። የቤተክርስቲያን መጋቢ አይደለም። እንትን እኮ እዚህ ከታች እንደውም ኮመንት እየጻፉ ነው ሰዎች። አዎ ዶክተር የሆነ ወቅት በቃ ሮያል ቴንኪው። እንደውም የላከልኝ ወንድም ዮኒ መሰለኝ፣ ዮኒ ማኛ አስታወስኩትኝ። ሊንኩን አይቼዋለሁ ማለት ጽሁፍ ተጽፎ ማለት ነው። ግን ስልክ ደጋግሞ ስለሚገባብኝ ስልኬ ላይ እና ስልክ ላይ ነበርኩኝ እና በደንብ ሰማዋለሁ። ስለነገርከኝ ቴንኪው እሰማዋለሁ። የቤተክርስቲያን አገልጋይ ከሆነ በመጀመሪያ ትምህርቱን ሰማዋለሁ በጥንቃቄ ሙሉ ማለት ነው እና የሚይዘው ካለ ይይዛለሁኝ። ከዛ የቤተክርስቲያን አገልጋይ ከሆነ ደግሞ የት ቤተክርስቲያን መጋቢ እንደሆነ እሰማውና ቢያስፈልግ ያለበት ሀገር ላይ ደውለን መጥቶ የምንጠይቀውም ነገር ካለ እንጠይቀዋለን። ካልሆነም ደግሞ በትክክል ጌታችን ኢየሱስ ክርስቶስን ከእንደዚህ አይነት ነውር ጋር አገናኝቶ አሁን ከታች አንዳንዶች እንደሚሉት እንደዛ ብሎ ከሆነ በምንም አይነት መልኩ አንቀበለው። ማንም ይሁን ማንም ማለት ያ አቤት ዳግሻይ ሰምተዋል ወንድምነት? አሁን የተወሰነውን ሰምቼዋለሁኝ።
ሰምተው ብቻ ተናገር ኤርሚ። እሺ በደንብ ቆይ፣ እኔ እልክልሃለሁ ሊንኩን ምንድነው መሰለ አሁን ሮያል ለመናገር በጣም ለአፉ ራሱ የከበደው ጉዳይ እሱ ግን ለመናገር ከከበደው በላይ አንተ የገድለ ማነቻች ባርባራ ማነች የአርሴማን ያወራህ ቀን አሁን እሱ ለአፉ ከከበደው በላይ ግን አንተን ሲልህ ነበር አይደል እንዴ? አሁን ሰውየው ፓስተሩ ተናገረ የሚለውን ነገር ለመናገር ለአፉ ከብዶታል። እሱ ግን አንተን ከዛ በላይ ሲልህ ነበር። ያንን ከፈለክ አሁንም ለአንተንም ልልህ ይችላል እኮ ስለምትል እኮ ነው የምትል ሰው ስለሆንክ በጣም እንደከበደው ሆነ ነገሩን ከበድ ለማድረግ አፍ ላይ እንደከበደ ለመናገር እንደዘገነነ አድርገን ያወራው አምላኬን አይደለማ አምላኬን አንተንማ እዚህ ዘረጥፋለሁ ከፈለክ አምላኬን ግን አልዘረጥም አንተ አይ አምላክ ምናምን ስለሆነ ሳይሆን አንተ ቃሉ የሚከብድ ሰው አይደለም ነው የምልህ። በጣም አይከብደኝም እኮ አልኩህ፣ ግን አምላኬን አልናገር። አምላኬ ይከብደኛል፣ ለአምላኬ ይከብደኛል፣ አንተ አይከብደኝም። ያንን ነው አባባል። ቃሉን ነው ስለ ቃሉ ነው የማወራው። ለአምላክ ለምን የሚለው ተሆነ። ለማንኛውም ኤርሚዬ ካየው በኋላ አውራ። በጣም ግን ከበደኝ ብሎ የዘገነነው ሰውዬ ዘግናኝ ወሬ የሚያወራ ሰው ነው ራሱና ቀጥሎ። አንተ አይዘገነነኝም አልኩህ እኮ እኔ ከፈለክ አሁንም እዘረጥጣለሁ ከፈለኩ፣ ግን እኔ ለአምላኬ ከበደኝ ነው አማርኛው በቃ። ሮያል እሺ ችግር የለውም። ዝርጠጣውን ከፈለክ 1-2 ደቂቃ እሰጥሃለሁ። ከዳጊ እስከ ቢኒያም 2 ቢኒያሞች አሉ፣ እኔም አለው ወንድሜ ኢዮብም አለ። ኧረ እኔ በቁም ነገር ልጠይቅ ነው የገባሁት። በእውነት እኔ ሌላ ነገር አስቤ አይደለም። እሱ ሌላ ነገር ተናገረ እንጂ እኔ አንተን ልጠይቅ በጣም እንደዚህ የፈለገ ፕሮቴስታንት ቢሆን እኔ ፕሮቴስታንቶችን አይመቹኝም ብልም ይሄን ያክል ፕሮቴስታንት ኢየሱስ ክርስቶስ ላይ እንደዚህ አይነት ዘለፋ ይሰጣል ወይ ብዬ ልጠይቅ ነው የገባሁት። ማንም አይሰጥም። ሰውየው ፕሮቴስታንት ይሁን አይሁን አገልጋይ ይሁን አይሁን ገና እኮ ሮያል አላወቅም። እኔ አሁን ምንም ነገር አላልኩም፣ ምክንያቱም ቪዲዮን ገና አልሰማሁትም። እሰማና እኛ ጋር ትክክል ካይደለ የተናገረው በጥንቃቄ መስማት አለብኝ። ሙሉ ነው የምሰማው። የት ቤተክርስቲያን አገልጋይ እንደሆነ ፕሮቴስታንትን ይወክላሉ ብሎ የሚል ማለት ነው። ብራዘር ኦኬ፣ እኔ ባጠፋ ከ30 እስከ 40 ሚሊዮን የሚቆጠር ፕሮቴስታንት አጠፋ ብላ አትበል። ዘማሪ ዳጊ ስላጠፋ ሌላው አጠፋ ተብሎ አይባልም። በእርግጥ በቤተክርስቲያን ውስጥ የምናገለግል አገልጋዮች ስለሆነ በጥንቃቄ ነው የምናገለግለው፣ በጥንቃቄ ነው የምንሄደው። አንዳንድ ድካሞች ቢታዩብንም ያ ድካም የኛ ነው። በእኛ ድካም ክርስቶስ አይሰደብም፣ አይነቀፍም። በእኛ ድካም የክርስቶስም አብያተ ክርስቲያናት ህዝብ ሁሉ ጭምር በፍጹም ደግሞ ፓስተር አይደለም ዶክተር ነው ነው ያሉት። ኦኬ እምነቱ የት እንደሆነ በደንብ እንጠይቃለን ማለት ነው። እምነቱ የት ነው? አባልነቱ የት ነው? ወይ ደግሞ መጋቢ ከሆነ መጋቢም ዶክተር ሆኖ መጋቢ ስላለ ሰዎች አሜን በሉ ምናምን ሲል ነበር እኮ ሊሉ ይችላሉ ሰዎች። ምን ዘንድሮ አሜን የሚል አንተ መንገድ ላይ ወጥተህ እንኳን አሜን በሉ ብለህ ብትል ህዝቡ አሜን ይላል። ደግሞ አሜን ኢትዮጵያ ውስጥ ጠንቋይም አሜን በል ብሎ ሲለው አሜን ይል እሱ አይደለም ዋናው። ትልቁ ግን እንኳንም ነገርከኝ አስታወስከኝ። እንደውም እናጣራለን ማለት ነው። አጣራና አሁን አንተ ጌታችን ላይ ለመናገር የከበደህን ቃላት ተናግሮ ከሆነ ሁዝ ሂም በመጀመሪያ ማን ነው እና ያስተላለፈው መልእክት ያስተማረው ትምህርት ከመጽሐፍ ቅዱስ ላይ ጠቅሶ ከሆነ ጌታችን ኢየሱስ ክርስቶስን ተናግሮ ከሆነ እኔ አይዳዶ ነው። አሁን አንተ በምትለው ልክ ነውር ቢናገር ጴንጤ አያድርለትም። አንድ ቀን እንደ ቀፎ ንብ ነው የሚወጡለት። ለእኛ ኢየሱስ ለእናንተ አይናችን ነሽ ማርያም ብላችሁ እንደምትሉት ለእኛ አይናችን ክርስቶስ ነው። በነገራችን ላይ ማን ሰጠና ኢየሱስ ክርስቶስ? የእናንተ አይን ፍጡር ናት፣ የእኛ አይን ግን ፈጣሪ ነው። ወደ ሌላ ነገር ግን ኢየሱስን ማን ሰጠና? እግዚአብሔር አብ አባቱ። ኧረ እኛ እኮ ነን አክብረን የሰጠናችሁ እንጂ እኛ ሳልሰጠን ኢየሱስን። አሁን በቃ ወደ ሌላ ነገር ልንገባ ነው። እኔ ራሴ ደክሞኝ ነው የገባሁት። እንደኛ መጽሐፉ ብሎ የሚለን ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል ብሎ ስለሚል የብርሃናት አባት የሆነ ቅዱስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት እሱ ነው የሰጠ እኮ። በነገራችን ላይ ኦርቶዶክስ አንተ ነበርኩኝ ካልክ ኦርቶዶክስ ነበርኩኝ ካልክ መቼም ታውቀዋለህ። ኢየሱስ ክርስቶስ ቅዳሴ ላይ ራሱ ኢየሱስ ክርስቶስ አራቱም ወንጌሎች ነው አይደል የሚነበበው ሁሉ ጊዜ። ቅዳሴ ላይ ኢየሱስ ክርስቶስ ሲጠራ ነው አይደለ ሁሉ ጊዜም በየቤተክርስቲያኑ ከሰኞ እስከ ዓርብ ቅዳሴ ላይ ኢየሱስ የማይጠራበት ቀን አለ እንዴ? ቅዳሴ ላይ
እኔ አሁን ራሱን ተናገር። ቅዳሴው ስሙ ይጠራል አይጠራም አይደለም ሮያል የኔ ንግግር ኢየሱስን ማን የሰጣችሁ ብለህ ስትለን እኛ የሰጠን ቅዱስ አባት እግዚአብሔር አብ ነው። የፍጥረታት ሁሉ ጌታ የሆነው የባህሪ አባቱ እግዚአብሔር አብ ነው። አይ ኦርቶዶክስም ውለቷ ይጠበቅ። ምን አርግ አንድ ጊዜ ኤርሚ አንድ ጊዜ ይቅርታ አንዴ ሮያል ኦርቶዶክስ አይደለም ኢየሱስን ልትሰጥ ራሷን እንኳ አሳልፋ የምትሰጥ አይደለችም። አንተ እንዴት ነው ግን ድፍረት እንዴ? በየት ልክ ነው እንዴ? አንተ ኢየሱስ እኮ አንተንና ኦርቶዶክስ ውስጥ ያሉትን ኖ እያወራሁ ደርባ አታውራ። ሃይማኖትን ጠብቃላ ስርዓት ደርባ አታውራ። ከኤርሚ ጋር ስታወራ ምናምን መጫጫው ትችላለህ። ከኔ ጋር ደርበ እንዳታወራ። ስርዓት ታደርግና በስርዓት ታወራለህ። እየነገርኩህ እኮ ነው። ኦርቶዶክስ ጠብቃ ቆየች ሃይማኖታችን። ደርበ አታውራ። ሚውት አድርገው። ደርበ አታውራ። በነፃነት ነው ያደግኩት እኔ። እንደዚህ ትእዛዝ አልወድም። ተው ቢኒ ተው። ኖ ቢኒ በፍጹም አይሆንም። እኔን ስማኝ ወንድምነት፣ እኔን ስማኝ። ይሄን ሰው ይሄን ወንድም ተው እምልህ በኋላ እነግርሃለሁ። ወንድምነት ፕሊዝ፣ ይሄንን ወንድም ለእኔ ስትሉ ተው። ወንድምነት እምለው ነገር ይገባሃል። ቴንክ ዩ ቶ ብራዘር። እኔ እንደዚህ ብያ ሲያወራ ገብቶኛል። ገብቶ ሲያወራ ነፃነት ስለሚሰማው አይደለም። እዚህ ነፃነት የሚሰማው ምንም እንደማንለው ስለምናከብረው ነው። እንደተከበረ ግን ተከብሮ ማውራት ይችላል ማለት ሌላ ቦታ ሲያወራ ሰምቼዋለሁ። ልክ ነው። ተከብሮ ማውራት ሲያወራበት አስመረን እነግራለን። ግን የተግባቦትን ሕግ ማወቅ አለበት። በነፃነት ነው ያደግኩት ተብሎ ባለጌ አይኮንማ። ኤርሚ ደግሞ በስርዓት እኮ ማድረግ አለበት ማለት በስርዓት መግባባት አለ። በቃ ካልተግባባ ታች ሆኖ ታብታብ ደህና ምሳችን እንዳይሰጠን አለበት። ገብቶ ልሶናል። ብዙ ጊዜ ላስላስ አድርጎናል። ችግር የለው። ዳጊን አገለግለዋለሁ ብሎ ነበር። ያው ዳጊን አስመለጥከው ማለት ነው። ደህና ምሴ እንዳይሰጠኝ አስመለጠኝ። ዋጋዬን እንዳይሰጠኝ አድርገው። እንደው በቃ ከስርም ቢሆን ስደበኝ በእናትህ አንዴ በኮሜንትም ቢሆን ያስለመደኝ ሲቀር ቅር ይለኛል። እኔ ይሆን ያስለመደኝ ሲቀር በእውነት ሰሞኑን በተለይ በጣም ጭር ብሎብኛል። ምንም አይሉኝም። በቃ እንደተፈጠረ አላውቅም። አነሳችሁ እያልኩኝ ነው ሰሞኑን ጌታ ሰሞኑን ምን እንደተፈጠረ አላውቅም። እኔማ እንዴ አስቀይሜያቸዋለሁ ምንም አይሰድቡኝም። እና ባካችሁ አስለመዳችሁት እና ታቀሩብን። እሺ ወደ ገደለ ተባረኩ። እሺ እህተ ጊዮርጊስ። አቤት ኤርሚያችን እንዴት ነህ? ጌታ ይመስገን ሰላም። እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን በጣም ደህና ነኝ። ዳግዬ ከጎና አለው እንዳይደብርህ። እሺ አለው ችግር የለም። እሺ እስቲ ያችን የታቦርን መዝሙር ዘምሪያት። በጣም ወድቻታለሁ። ከቻልሽ ከምር ግን እሺ እዘምራለሁ። ግን የሰውየውን ግን ስትመልስ እኔ አንተን ማዳመጥ እፈልጋለሁ። አሁን የተባለው ሰውዬ ላይ ፓስተሪውን ዶክተር ያላችሁ ለስማውና ያ ሰምቼው ማለት ነው። ኤርሚ እኛ አንፈልግም። ኤርሚ ያላመነ ሰውም ዘማሪ አንፈልግም። ያላመነ ሰው ኧረ ዳጊ ግን እውነት እኔ በርግጥ አልሳደብም። እግዚአብሔር ኤርሚ ልብ ይገባኝ። ባለፈው ራሱ መጀመሪያ ክዳን ስትል ነበር። ያ አይደለም አንቺ ራሱ በጌታ ሆነው ክርስቲያን ሆነው ወንጌል አማኝ ሆነው ራሱ በህይወታቸው ትክክለኛ ከሆነን መዝሙር አንሰማም። እንኳን ያላመነ ሰው ክርስቲያን ሆኖ ወንጌል አማኝ ሆኖ ራሱ ላንሰማ እንችላለን። ህይወቱና መዝሙሩ የማይገናኝ ከሆነ አንሰማ። ዳጊ ቢሆንም ማለት ነው ራሱ ዳጊ እንዳትሰሙት እሺ። ህይወቱና መዝሙሩ ተመሳሳይ ካልሆነ እንዳትሰሙት። እንኳን አንቺን እና ከይቅርታ ጋር እንወድሻለን። ከፈለሽ መዋየት ትችያለሽ። ዳጊ እናንተ ናችሁ እኮ እንደውም የእኛን የምትዘምሩት። እንዴት ነው ታዲያ? እንዴት ታየዋለህ? አይ አንዘምርም። ምንም የምንዘምረው ነገር የለም። ዜማ የሰረቃችሁት ከነ መዝሙሩ እናንተ ናችሁ። እሱ ሌላ አድርጋችሁ ትዘምራላችሁ። ማትዘምሩት አለ እንደ እኛን ምንም የሚሰረቅ ነገር የላችሁም እናንተ። የሚሰረቅ ነገር የላችሁም። የእኔ እናት በዚህ አሁን ከስህተት ትምህርት አንሳ ዋሸ። በጣም ውሸት እውነት። እንደውም 80% እኮ የእኛን መዝሙር ነው የምትዘምሩት። ይሄን ብትዋሽ እንግዲህ ራሳቸው ያንተው ናቸው። ቆይ ስዩምዬ፣ ቆይ አንድ ጊዜ ቆይ ስዩምዬ፣ ቆይ አንዴ ሆልድ ኦን ያዘው አንዴ። እሺ ምን አልሽ? እኔ እናት ሰረቀባችኋል
እንዴ እና ፕሮቴስታንት የኛ መዝሙር አዘምሩም። የኦርቶዶክስ ተዋህዶ የስንዷንም መቤት መዝሙር እኮ ድብና አርጋችሁ አንዘምርም። ዘምሩ። እኛ ያላመነ ሰው መዝሙር አንዘምርም። አርገንም ከሆነ አፉ በሉን አንዘምርም፣ ደስ አናደርገውም ነው ይባል። በፍጹም። ደግሞ ስድብ ምናምን ላልከው ለካ አሁን ለምሳሌ የሆነ የፖስተት ካለ ኤፍቢ ላይ መስቀል ታቃጥላላችሁ ምናምን ብለህ ለመሰደብ ፈልገህ ነው ማለት ነው እንደዚህ አይነት ፖስቶች የምትፖስተው። አሁን እኛ መስቀል አቃጥለናል። እንደው ለህሊናህ ግን አንዳንዴ መዋሸት ግን ጥሩ ነው። ዳጊ ጥሩ ሰው አልነበርክ። ዋሻው እንዴ አላቃጠላችሁም? ኦርቶዶክሳውያን መስቀልና እናቃጥላለን። መስቀል አይደለም ያቃጠሉት፣ መስቀሎች ነው ያቃጠሉት። በኢትዮጵያ ምድር ላይ በጣም ብዙ መስቀልማ አላቃጠሉም። መስቀል አለ ነው፣ መስቀሎች ነው ያነደዱት። እና ቀጥሉ ኤርሚ። ቆይ እኔና ዳጊን ጨርሳ ምንድን ነው እኛ እናወር። እሺ አላቃጠላችሁም? አቃጥላችኋል? እስኪ ንገረን። ያቃጠል ነው መረጃ ላሳይሽ። አይተሽዋል? ፌስቡክ ላይ አይተሽዋል አይደል? መረጃውን ከላይ እንትን የተሰራውን ምንድን ነው ከላይ የሰራችሁት? ምንድን ነው ደመራው ላይ ምን ሰርታችሁ ምን አቃጠላችሁ? ደመራው ላይ ያለን እሱ ነው መስቀል ያልከው አቃጠላችሁ ያልከው እሱ ነው እንዴ? አንገታችሁ ላይ ያለውንማ አታቃጥሉም ለራሳችሁ ስትሉ። ኧረ መለያችን ነው እኮ ስንታይ ራሱ ክርስቲያን ናቸው እንባላለን እኮ። አየን እኮ ፍቅራችሁን፣ የመስቀል ፍቅራችሁን እኮ አየን እኮ። እናንተ ስዕል ሲቀደድ ትቃጠላላችሁ፣ መስቀል ግን ታቃጥላላችሁ። ሁለቱ አልተጋጨም ትንሽ? አይ ዳጊ የምር አሁን የእውነት ነው። አሁን ግን እንደዚህ የምታወራው የእውነት ነው። ግን እንደዚህ የምታወራው ለሰሪሚ ትስቃላችሁ፣ መስቀል ታቃጥላላችሁ። ስዕል ሲቀደድ ይቃጠሉና ከዛ መስቀል ያቃጠላል። ከዛ በጣም ነው መስቀል የምንወደው ይላሉ። እኛን ዞረው የመስቀል ጠላቶች ይሉናል። እኛ ምን አደረግን? እኛ ምናልባት እየቀቀላችሁት ይሆን መስቀሉን? እያቃጠላችሁት ሳይሆን እየጠበሳችሁት ይሆን? እስኪ ንገሪኝ፣ ምን እያደረጋችሁ ነበር? እሺ እንደው ኢቭን እንኳን አቃጠሉ ብትል አንተ አሁን ለመስቀሉ ተቆርቁረህ ነው ብትል አይደለም፣ በመረጃ እኮ ነው። በመረጃ በፎቶ በቪዲዮ ያለ እኮ ነገር ነው። ዋሻው እንዴ መጀመሪያ ብትል አትበይ። ለመስቀሉ ተቆርቁረህ ነው እንዴ? ምልክት እኮ ነው እኮ የክርስቲያኖች ምልክት ነው። ለምን ይቃጠላል? የክርስቲያኖች ምልክት ለምን መጽሐፍ ይቀደዳል? ለምን ስዕል አድኖዎች ይቀደዳሉ? እንዴ እኔ ለመስቀል ብቻ እኮ አይደለም፣ ስዕል አድኖ መቀደድ የለበትም። ኤርሚ እግዚአብሔር ይባርከው። ዛሬ በጣም እንዴ በጣም ተቀይረሃል። በዚህ አጋጣሚ ኤርሚ የእውነት ዳጊ ማለት ኤርሚ አይደለሁም ዳጊ ነኝ። መቀደድ የለባችሁ መጽሐፎች አትቅደዱ። ገባሽ? ባያድኑ ስዕሎቹ የሆነ ቤተክርስቲያን መገለጫዎች፣ የሆነ ቤተክርስቲያን ምልክቶች፣ የሆነ ቤተክርስቲያን መጽሐፎች ናቸው። እኛ የምንዋጋው ከመንፈሳዊ ሰራዊቶች ጋር ከሐሰት ትምህርት ጋር እንጂ በስጋ ከሰዎች ጋር አይደለም። ማቴሪያሎችን ማቃጠል፣ መቅደድ ይሄ ትክክል አይደለም። ስለዚህ እኔ ለመስቀሉ ብቻ አይደለም ለመጽሐፋችሁም ለስዕላችሁም ራሱ የሚደረገው ነገር ትክክል አይደለም ምን ነኝ። አይሽ ባላንስ ነገር እኛ ክርስቲያን ስትሆኚ ጭንቅላትሽን ትጠቀሚበታለሽ። ቆይ ስዩም ከዚህ በኋላ ማይክን ከከፈትከው እንቀያየማለን። እሺ ወዳጄ እኔን አታክብረኝ። ብዙ ለክብር አይደለም እዚህ ያለሁት። ቆይ እኔ ያለሁት እዚህ ለክብር አለ። እህትህን አክብራ ሪስፔክት አድርጋት። እሺ ወዳጄ አሁን ከዚህ በኋላ ከከፈትከው አሁን በጣም ዲስሪስፔክትን ሰዎች እናከብራለን። የግድ እኔ ብቻ አይደለሁም። ለማንኛውም ኤርሚዬ እንዴት ነው? ምን አሰብክ? ወዴት ኤርሚዬ? ኤርሚ መስቀል አላቃጠለም። እኔ ነኝ እንጂ ሲያቀብጥሽ ማይሆን ማኑ ነክተሻል። እኔ ነኝ እንቀጥለው። ኤርሚ ያቃጠለው ነገር የለም። ምንም በቃ መስቀል እኛ ብናቃሽ እኛን ቀይረው በእኛን እሺ አውራ እኔ እኮ ነገርኩሽ እኮ ባላንስ ነገር እንደማወራ ጥሩዬ ስሚ። እኔ መስቀል ስለሆነ የሆነች ፎልት ስላገኘሁባቸው ተንደርድሬ ያስኳቸው እኮ አይደለም ብለው እናንተም ቅር ሲላችሁ አብሮኝ ቅር ብያለሁ። አሁን እኮ የእኛ ነገር ግራ የገባችሁ ምን መሰለሽ፣ የኛ ነገር የምናወራው ነገር ሁሉ ባላንስድ ነው። ለሆነች ለክፉ ቀን እየጠበቀን እናንተን ማንኳሰስ መስደብ አይደለም። እናንተም ላይ በደል ሲደረግ ከእናንተ እኩል ነው የምንጮኸው። ስዕላችሁ ሲቀደድ ከእናንተ እኩል ጮሆናል። ወደፊትም ቢሆን እንጮሃለን። ትክክል አይደለም። አይሻል ይሄን ያደረገ ይሄን የተቃወመ ሰው ከጥቂት ቀናት በኋላ ደግሞ እናንተ መስቀል ስታቃጥሉ ደግሞ ይቃወማቸዋል። ፌር ነው ማለት ነው። ክርስትና ማለት ይሄ ነው። አይሽ ይሄ ነው። ዝም ብሎ አድሏዊነት፣ ጠላትነት አይደለም ክርስትና። መጀመሪያ መስቀል መቃጠሉ ልክ ነው አይደለም? ይሄን ንገሪኝና ከዛ እንቀጥላለን። መስቀል አይቃጠልም። መስቀል መቃጠሉ ትክክል አይደለም። ሲቀጥል ደግሞ ስለዚህ ቤተክርስቲያንሽ መስቀል በማቃጠል ለመስቀል ያላትን ፍቅር ለማሳየት ነው። ወይ መጀመሪያ ወይ የምጠይቅሽን አንዴ መልሽልኝ። ማይሆን ቶፒክ አንስተሻል። መስቀል ማቃጠሏል ለመስቀሉ ያላትን ፍቅር ለማሳየት ነው። ሐዋርያቶች አድርጎ አይታ ነው። እሺ መስቀል ከደመራ ጋር አብራ ማቃጠሏ ትክክል ነው?
ምናልባት ሰዎች ባለማወቅ እዛ ላይ እለቱን በማስመልከት እህቴ በማወቅ ይሁን ባለማወቅ አሁን ሙስሊም ቢያደርገው ኖሮ ባለማወቅ ብለሽ ታልፈዋለሽ። ሙስሊም ቢያደርገው ጴንጤ ቢያደርገው ሲጀመር ይሄን ነገር እኮ አባቶች ራሱ ተናግሯል። እንደዚህ አድርጋችሁ መስቀል ላይ አድርጋችሁ እንዳይቃጠል ከዛ ልክ ደመራንት ሲል አባቶች እኮ ነው ያቃጠሉት። የኔና ከሰር የለኮሱት ፓትርያርክሽ ናቸው እኮ ፓትርያርክሽ ለኮሰውት አባቶች ናቸው የተቃወሙት ትኛለሽ እንዴ? ያቃጠሉት የሚችልበትን አስታራቂ ሀሳቦችን እንደ መድረክ ላይ መወራት ያለባቸው። አንቺ የምታወሪው ጥላቻ ነው፣ እኔ ደግሞ የማወራው መፍትሄ ነው። ገባሻለ? መደገም ስለሌለበት ነገር ያጠፋው ሰው ይቅርታ መጠየቅ እንዳለበት። አሁን ያቺ ያጠፋሽ ወረቀት የቀደደች ስዕል የቀደደች ልጅ ይቅርታ እንደተጠይቅ አድርገናል። እናንተ መስቀል ያቃጠላችሁ መቼ ነው ይቅርታ ታርጋችሁ አይለመድንም ብላችሁ በሚቀጥለው አንተ ጋር መተን ነው ይቅርታ የምንጠይቀው? ይቅርታ ብንጠይቅ ራሱ ዳጊ አንተን መተን ይቅርታ እንድንጠይቅ ነው። በጠቅላላ በዚህ ይሄ ምልክት ለሚጠቀሙት ሰዎች ሁሉ ይቅርታ መጠየቅ አለባቸው። አንተ ሲጀመር እኮ የመስቀሉ ጠላት እንጂ ወዳጅ ነው ሲጀመር። አንተ እኮ አየነው እኮ የመስቀሉን ጠላትም አየነው እኮ ይኸውልሽ፣ የመስቀሉን ጠላት አየነው። የመስቀሉ ጠላት ነው ወዳጅ መልስ እስኪ እኔ እስኪ አንተ የመስቀሉ ወዳጅ ነኝ በል። መስቀሉ በመጀመሪያ ጠላትም ወዳጅም የለውም። ብዙ ነገር ጠላትም ወዳጅም የመስቀሉ ትርጉም ሳይሆን አንተ ለመስቀሉ ወዳጅ ነህ ወይስ ጠላት? መልስ። እሺ እንመጣለን ወደዚህ ጥያቄ። አሁን ብዙ ሰው እየሰማ ነው እያየሽ ነው። ግን ከስር ብዙ ሰው ከኛ የተሻሉ ሰዎች በዚህ ጉዳይ ላይ ጥሩ ትምህርት ሊሰሩ የሚችሉ ሰው መጀመሪያ ለመስቀሉ አይደለም ማወራሽ። ይሄን መድረክ ይኸውልሽ፣ ይሄን መድረክ አንዴ ወደ 8000 ሰው እየሰማችሁ ነው። 7000 ሰው ቢሃይንድ እዚህ ጋር ወዳጅ ነው ወይስ ጠላት? መጀመሪያ ተደማምጣችሁ ተነጋገሩ። በአርስቱ ላይ እየተጠባበቃችሁ ተነጋገሩ። ቴንክ ዩ። እሺ አመሰግናለሁ። አሁን አንዴ ጥሩ ዳጊ የመስቀሉ ጠላት የሚጠቅም ነገሮች እናወራለን። ትልቅ ሰዎች ቢገናኙ የሚያወሩትን ነገር እናወራ። አንደኛው ልሽ እኔና አንቺ የምናወራው ነገር ከሃይማኖትም ከሀገርም ከህዝብም እንትንም አንጻር እያደረግሽ ሰፋ አድርገሽ አስበሽው አስታራቂ የሆነ ነገ አንቺ በነፃነት ማምለክ የምትፈልጊው ነገር ማምለክ እኔ አሁን ጥያቄን ቀጥታ መልስ። የመስቀሉ ወዳጅ ነህ ወይ? መልስ አዎ ወይ አይደለም በል። እሺ መልስልሻለሁ። የኔን ጥያቄ ግን መጀመሪያ እንጨርስ። ይቅርታ ጠየቃቸው እኛ ያንን ስለቀደደች ሴት ጥሩ ያትጩ አንድ ጊዜ ስሚ። እኛ ትክክል ነገር ያላረገች ሴት ይቅርታ እንድትጠይቅ አድርገናል። ማነው ይቅርታ የምጠይቀው ምናምን አላለም። በቃ ይቅርታ ለከፋው ሁሉ ይቅርታ መጠየቅ አለባት። በቃ ይሄ ነገር ቅር አሰኝቶኛል ያለ ሰው ሁሉ ይቅርታዋ ይድረሰው። እኛም መስቀል ስታቃጥሉ ምልክቱን ቅር ብሎናል፣ እውነት ለመናገር ገብቶሻል። ምክንያቱም ያ ምልክት ነው፣ ያ እንደ ሎጓችን ነው እና ለእናንተ የፈለገው ትርጉም ይሁን እንግዲህ አቃሉትም አክብሩትም የፈለገው ትርጉም ሊሰጥ ይችላል። እኛ ብቻ ሳይሆን ደግሞ ያንን ምልክት የሚጠቀሙ ካቶሊኮች አሉ፣ የተለያዩ ሃይማኖቶች ሊኖሩ ይችላል። ስለዚህ እነሱን አስባችሁ እናንተም ትዕቢቱን ትታችሁ መቼ ነው ይቅርታ የምትጠይቁት? ያ ምን ያመጣል? አገራዊ መግባባትን ያመጣል። ሁል ጠፉ አካላቶች እኔማ አልጠይቅም ከሌ ጠይቅ እንጂ ከሚል ነገር ወደ ዝቅ ብሎ ሲያጠፉ በትህትና ነገሮችን ወደ ማረም ወደዛ መፍትሄ ያመጣል። ስለዚህ ሁሉም ትዕቢተኛ ከሆነ እኔ ባቃጠሉት ስም እኔ ይቅርታ። አሁን ጥያቄ በግል ማለትሽ ጥሩ ጠላት መልስ ወይ እኔን እንጨርሰው። ጥሩ አሁን ጥሩ እየመጣን ነው። ጥሩ ነው። ይሄን አፕሪሼት አደርገዋለሁ። አሁን የወሰድሽውን ስቴፕ አፕሪሼት አደርገዋለሁ። አሁን ለምሳሌ ስለ አቃጥያ አላቅም ቀድጄም አላቅም። በልጅቷ ስም እኔም እንዳንቺ ይቅርታ ጠይቄያለሁ። አሁን አፕሪሼት የማደርገው ነገር ነው ያደረግሽው፣ በግል ያደረግሽው ነገር ግን እንደ ቤተክርስቲያን ደግሞ ይሄ ነገር በአደባባይ የተደረገ ስለሆነ እኛ በህግ እንደናንተ እንጠይቅ ብለን የምንነሳሳ ሰዎች አይደለም እንጂ ምልክት አቃጥለዋል ምናምን ብሎ በህግ የሚያስጠይቀው ነገር ሊሆን ይችላል የተደረገው ነገር። ግን እንደ ሀገር ደግሞ እንደ ቤተክርስቲያን ደግሞ ይሄ መታረም አለበት። ትቢት በጣም ትቢት አለ። አይተሽ እንደሆነ ሃይማኖተኞች ጋር በጣም ትቢት አለ። እኛ ሃይማኖተኛ የምንላቸው እምነት ያላቸውን ሰዎች ሳይሆን እምነት አለን ብለው ግን የእምነቱን ተቃራኒ የሚኖሩትን ሰዎች ገብተሻል። እኛ ጋ ነው ፍቅር ያለው እኛ ጋ ነው እንትን ያለው ብለው በዛ ተቃራኒ የሚኖሩ ሰዎች ነው። እና በአጭሩ እንዳይረዝምብሽ ቤተክርስቲያንሽ እንዲህ አይነት ያልተገባ ነገር አድርጋለች። ለቤተክርስቲያንሽን ወክለሽ ይቅርታ መጠየቅሽ ጥሩ ነው። ስለዚህ ነገም እንዲህ አይነት ነገሮች ሲፈጠሩ እንደ ቤተክርስቲያን ሌላውን መተረብና መተቸታችሁ ይቅርታ ለማለት አትግደርደሩ ለማለት ነው። እሺ ወደ ጥያቄሽ እንሂድ። ምንድን ነበር ጥያቄሽ? እግዚአብሔር አምላክ ዋጋህን ይክፈል። እናመሰግናለን። እና ያው እኔም የቤተክርስቲያኗ አንድ አካል ስለሆንኩኝ በዛ ስም ይቅርታ ጠይቄያለሁ። ግን አሁን አንተ ቀጥታ ትመልስልኛለህ። ምንም ዝርዝር አልፈልግም። መጀመሪያ አንተ ለመስቀሉ ጠላት ነው ወዳጅ? ከጠየቅሽማ መልስ መጠበቅ አለብሽ። ጥሩ እኮ ነው፣ ጥያቄዎችሽ ጥሩ ናቸው። እኔም ይኸው የራሴን ስጨርስ ጠይቅኝ አልኩሽ። ግን መመለስ ስጀምር አቋረጥሽ። መልስ የማትፈልጊበት አስተያየት ብቻ የምትሰጪበት ከሆነ ንገሪኝ።
አሁን ለጠየቅሽኝ በደንብ ልጨርስ መልስ። እኔ የግዑዝ ወዳጅም ጠላትም ሆኜ አላል። ምክንያቱም ግዑዝ በወደው ለምን ይቅርታ ጠይቁን? ጥያቄሽን ሰምቻለሁ፣ ልመልስልሽ። ከጠየቅሽኝ ልመልስልሽ። አንዴ ጠይቀሽኛል አይደል? ልጨርስ። ደግሞ ስጨርስ ሌላ ጥያቄም ካለሽ ጨምሪ። አሁን 2 ጥያቄዎች ጠይቀሽኛል፣ አከታትለሽ። በመጀመሪያ እኔ ጠላትም ወዳጅም አይደለሁም የግዑዝ ገብቶሻል አይደለ? ግዑዝ አይወደድም፣ ግዑዝ አይጠላም። ኦኬ፣ እንደዛ ከሆነ ለምንድን ነው የቆረቆረ ደግሞ የሚል 2ኛ ጥያቄ አስቀምጠሻል። ያንን በምልክትነት እየተጠቀምንበት ነው ሁላችንም በመስማማት በምልክትነት መጽሐፍ ቅዱስ ላይ ያለ ቤተክርስቲያናችን አንጠልጥለነዋል። ለምልክትነት ሰዎች ያንን ሲያዩ ክርስቶስን ያስታውሳሉ፣ ክርስቲያን መሆናችንንም ያስባሉ በሚል በምልክትነት ይህንን በመግባባት የቤተክርስቲያንን ታሪክ ስትመለከች ይሄ እንደዛ አይነት ምልክቱን የተጠቀሙበት እኛ ጋር የደረሰ ነገር ነው። ምንም ሌላ እንትን የለውም። ስለዚህ ይሄ ጥሪ ያሰኛል ሰዎችን። እኔ አሁን ፐርሰናሊ እውነት ለመናገር አይደለም መስቀሉ እኔንም ያቃጥሉ ለወንጌል ብለው እኔም የሚያገባኝ ነገር የለም። ከፈለጉ ግን የኔን ስሜት አይደለም እዚህ አደባባይ ላይ ማንጸባረቅ ያለብኝ። ቅር የሚላቸው ሰዎች አሉ። መስቀል ሲቃጠል የሚሰጠው መጥፎ ትርጓሜ አለ። ለምሳሌ ምልክታቸው ነው ብለው የሚያውቁ ሙስሊሞች አሉ። ይህም በምልክትነት እንደምንጠቀመው ለምልክታችን እንኳን ክብር እንደሌለን ታዩ። ይሄ የሃይማኖት መገለጫ መሆኑ እኮ አይደለም። የድርጅትሽን ሎጎ አውጥተሽ ስታቃጥይ ሌሎች ድርጅቶች ወይም ሌሎች ሰዎች ሲያዩሽ እንዴ ይሄ ሰውዬ ምንድነው ከድርጅቱ ጋር ጠባለው እንዴ ተጣልቷል እንዴ ለድርጅቱም ክብር የለውም እንዴ ለድርጅቱ ምልክትም እንትን የለውም እንዴ የሚል እሳቤ ይሰጣል። ገባሽ? ስለዚህ እኔ እንኳን ፐርሰናሊ ቅር ባይለኝ ብዙዎችን ቅር የሚያሰኝ ነገር ነው። እኔ አሁን ስዕል ቢቀደድ ባይቀደድ ፐርሰናሊ የራሴ ስዕል ማለት እኔን ፎቶ ወስደው ቢቀዱ ባይቀዱ እኔም አይመስለኝም። ቅር የሚለው ግን አካል ሊኖር እንደሚችል ስላሰብኩኝ ኦርቶዶክሳውያኖች በቃ ቅር ይላቸዋል። አታርጉ፣ በዚህ መልኩ ወንጌል አይሰበክም ብዬ ተሳትፌያለሁ ከእናንተ ጋር። አይሽ እኔ እውነተኛ ሰው ስትሆኚ የራስሽ የሚመስል ነገር ሲነካብሽ ብቻ አይደለም። ፍትህ ውስጥሽ ካለ፣ ሰላም ውስጥሽ ካለ ለሁሉም ነው መቆም ያለበት። ፍትህ ወዳድ ሰው ለራሱ ወገን ብቻ አይቆምም። ስለዚህ አሁን ልነግርሽ የምችለው እኔ ቅር ያለኝ ሌሎችንም ቅር ስለሚያሰኝም አንደኛ ነው። ሁለተኛ በዛ መልኩ ወንጌል አይሰራም። በዛ መልኩም ደግሞ በዓላትን ማክበር ከተፈለገ ምልክትን በማቃጠል መሆን የለበት። አንቺ ምን አልሽ መሰለሽ? አባቶችም ትክክል አይደሉም ብለዋል አልሽ። ስለዚህ ልክ ነኝ ማለት ነው የማወራው ነገር። እሺ 3ኛ ጥያቄ ካለሽ ጨምሪ። እውነት ለመለስክልኝ መልስ እንደ ልብህ እግዚአብሔር አምላክ ዋጋህን ይክፈል። ከቀናነትም ከሆነ ያው እንደ ልብህ እግዚአብሔር አምላክ ዋጋህን ይክፈል። በጣም አመሰግናለሁ። ኤርሚዬ የገባሁት ይሄንን የቅድሙን እንትን ስትመልስ የምር መስማት እፈልጋለሁ። ምክንያቱም እስኪ አንተን መዳኘት ስለምፈልግ ማለት ነው። የፓስተር አይ ቲንክ እናንተን ሊወክልም እኔ ማለት አቅራቢያዬ ላሉ ፕሮቴስታንት ወንድሞቼ ሼር አድርጌላቸው አብዛኞቹ ከአንድ ፕሮቴስታንት በስተቀር እኛን አይወክልም አይነት ምላሽ ነው የሰጠኝና ኤርሚ ይሄን መልስ ስትመልስ እሺ የኔን ግን ሳትመልሽልኝ ነው። እኔ መሀል ላይ ጠይቀሽ ነበር አልመለስሽልኝ። በቃ ዳግዬ በቃ ለማንኛውም እንደው አሁን ዳጊ አንተ የመለስከው መልስ እኔ የ5 ዓመት ልጅ አለኝ እሱ ራሱ አይመልሰውም። ላይክ እንደዚህ ብሎ በጣም አስተውሎ ሊመልሰው የሚገባው መልስ ነው ማለት እውነት ነው ብዬ እኔ እስኪ አንቺ አስተውለሽ መልሽልኝ። አንቺ አስተውለሽ መልሽልኝ። አንቺ የመስቀል ጠላት ነሽ ወዳጅ ነሽ ይመስለኛል። ዳጊ እኔና በጣም እንትን እያልን ስለሆነ ማለት ነው ብዙ ሰው እየሰማን ነው። ያንቺን ምልከታ ደግሞ እድል ከሰጠንሽ አይቀር አንቺስ የመስቀል ጠላት ነሽ ወዳጅ ነሽ እንዴ? እኔ ማይል አንገቴ ላይ ያው እንደ ምልክቴ ነው። እኔ ለመስቀሉ ወዳጅ ነኝ፣ ጠላት አይደለሁም። በሚገርም ሁኔታ እጅግ በጣም በሚገርም ማን ሲወዳይተሽ ነው መስቀል መውደድ የጀመርሽው? ሲሰቅሉት የተረገመ ነው። ያ ብሩኩ ስለተሰቀለበት ብሩክ ሆኗል መስቀሉ። እንደ ሌሎቹ ልክ እንደተረገመ ሰው ስለሰቀሉበት ያንን መስቀል ግዑዝ ነው ብዬ ራሱ እንደዚህ በአንደበቴ ራሱ አልናገርም። የጌታዬ ደም ስለፈሰሰበት ባይ ዘ ዌይ መስቀል ስናኛ ኦርቶዶክሳውያን ትዝም ይላል። እዛ ላይ የተከፈለ ዋጋ፣ እዛ ላይ የፈሰሰው እዛ ላይ የተከፈለው መስዋዕት ነው ትዝም ይላል። ምናልባት ለአንተ ግዑዝ ሆኖ እንጨት ሆኖ ታይቶ ይሆናል። እኛ ግን ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ዋጋው ያ የደሙ መስቀሉ ላይ ምን አለ ብለሽ ነው? ምን አለ ብለሽ አስበሽ ነው ወዳጅ ሆንሽ? እንዳንቺስ የወደደ መስቀል አለ? ሐዋርያ መስቀል ወዳለው ያለ ሐዋርያ አለ? እስኪ የምታስታውሽው አንድ ሐዋርያ
መስቀል ወዳጅ የሆነ ቅዱስ ሐዋርያ እስኪ ጳውሎስ ንገረኝ። ቅዱስ ጳውሎስ ግን ዳግ የመስቀል ወዳጅ ነኝ አለ። ይኸውልህ አሁን አንተ የሆነ እኔ ስጠይቅሽ እየደከመሽ መጣ። አይ እየደከመኝ የምልህ በቃ እኔ ስጠይቅሽ ደከመሽ እኮ። አሁን ምን ነገር ይመስል ሐዋርያው ጳውሎስ ብለሻል። የት ጋር ሄጄ ላምብ እስኪ ለመስቀል ያለው ፍቅር እንዴት እንደገለጠ። ዳጊ ከሚባል ሰው ጋር አላወራም። የማወራው እኔ ከነሰንዬ ጋር ከሰላምዬ ጋር ከኤርሚና ስፔሻሊ ወይኔ ዳኒ እውነት አውርተሽ ጠይቀሽ ስትጠይቂ የማውራት ፍላጎት ነበረች። ስትጠይቂ የማውራት ፍላጎትሽ ባለ ጠፋ። ዳጊ ልጠይቅ ነው የገባሁት። ቆይ እችን መልሽልኝ። ቆይ አንዴ መልሽ። ኤርሚ ማለት ኤርሚዬ ወደ ቀድሞ ቦታ የምትመለሰው መቼ ነው? እኔ ወንድም ይሄን መልሽልኝ። አልልከሽ ወደ ኤርሚ አልልከሽም። አሁን ለመሰለሽ እኔና አንቺ የምናወራው ነገር ሲምፕል ይመስላል እንጂ እንደ በፊት። አንዴ አዳምጪ። አንዴ ሚውት ይሻላል። አንዴ ቀድስ ነው አንተ ያው የዲያቆን አሁን መጫወጫው እንዳይሆን አንዴ ሚውት አድርጌሻለሁ። እሺ ቆይ አታብሪው። እሺ አንዴ ነው ቆንጆ ይኸውልሽ። አሁን የምናወራው ነገር በጣም ቀላል ይመስላል ግን ብዙዎች ተስፋቸውን የጣሉበት ገብቶሻል አይደለ? ብዙዎች ከዛ መድነታቸውን የሚጠብቁበት ከዛ በረከት የሚጠብቁበት በጣም ብዙ ዶክትሪን የተሰራበት ነገር ነውና እንደ ቀለል አድርገሽ አታስቢ። እሺ የምታወሪው ነገር በመስቀል የተሰራ ብዙ ሄረሲ አለ፣ ብዙ የሐሰት ትምህርት አለ። ስለዚህ ይሄንን እንደ ቀላል የምታልፊው አይደለም። የመስቀል ወዳጅ ነኝ ስትይ ምን ማለትሽ ነው? ምንድን ነው? እንጨት ይወደዳል አይወደድም? ይሄንን ግልጽ ማድረግ አለብሽ። እንጨት አይደለም ካልሽ ደግሞ ከእንጨትነት ወደ ምንነት ተቀየረ ኢየሱስ ሲያልፍበት። እኔ ከፍትልሻለሁ፣ ስጨርስ እነግርሻለሁ። እኔ ቆንጆ አንዴ ሚት ያደረግኩሽ እኔ ነኝ። አንዴ ሊጨርስ መስቀልን መውደድ ያደርገኝ ለምን ነው ሚት የምታደርገኝ? አንድ ጊዜ እያወራው መሀል ላይ እየገባሽብኝ ስለሆነ አንቺ ካልፈለግሽ እኮ ችግር የለውም። ግን አትሊስት ከስር ያለው ሰው ሪስፔክት አድርጌ አንድ ስቴትመንት መተው አለብኝ። አንዴ እባክሽ ከይቅርታ ጋር ይኸውልሽ፣ መስቀልን መውደድ በሚል ሰበብ ገብቶሻል፣ ብዙ ዶክትሪኖች ተሰርተዋል፣ ብዙ የሐሰት ትምህርቶች ተሰርተዋል። ያለው ነው መስቀሉን የሚባርከው የሚለው ነገር በጣም ብዙ ዲቤት የሚፈልግ ነገር ነው። ብዙ ንግግር የሚፈልግ ነገር፣ ብዙ የሐሰት ትምህርቶች መፍረስ አለባቸው። አሁን ከመስቀል ጋር ፍቅር እየያዛችሁ ከመስቀሉ ጌታ ጋር ግን እንደዚህ ያላበዳችሁት ለምን እንደሆነ አላውቅም። በጣም ነው ሪስፔክት የምታደርጉት መስቀሉን፣ ግን መስቀሉ ላይ ግን ቤዛ ለሆነው ጌታ ግን እንዲህ አይነት ፍቅር የላችሁ። ለምንድን ነው የተፈለገው መሰልሽ? የሆነ የክርስቶስን ፍቅር መስለብ ከእናንተ የሚፈልግ አካል አለ ማለት ነው። ኃይል አለ ወይም መንፈስ አለ ማለት ነው። ያንን ፍቅር መስለብ ይፈልጋል። በተሻለ መጠን እንጨቱ ላይ ማድረግ ይፈልጋል። ኢየሱስ ሲያርፍበት እንጨቱ ብረት ሆነ፣ ወርቅ ሆነ፣ ምን ሆነ? ምንም እኮ አሉ ነው። እንጨቱ እንጨት ነው። እኔ እንጨት ስለው እየሰደብኩት አይደለም። ኢየሱስ ስላረፈበት የተለየ ነገር ሆነ ወይ? በመጀመሪያ አንቺ አንገት ላይ ያለው ኢየሱስ ያረፈበት ራሱ አክቹዋል መስቀልም አይደለም መቼም ተቆራርጦ የድርሼ ደርሶኛል ብለሽ ካላሳብሽኝ በስተቀር። ስለዚህ እንደው አክቹዋሉ እንኳን ደርሶሽ ከሆነ እንደው እሱ የነካው ስለሆነ እንደው በመታሰቢያነት እንኳን ብለሽ እንኳን ያስሹ ነው ብዬ እንዳላስበው አንቺ ጋር ያለው የሆነ ቦታ የሆነ ሰውዬ ከሆነ ነገር ፈቅፍቆ የሰራው ወይም በይዱ የሰራው ነገር ነው። ልመልስ በቃ ልመልስ ሚዩት አድርግ። ጥያቄ ላድርግልሽ። አንድ የምትመልሽ ከሆነ ጥያቄ ላድርግልሽ። ስለዚህ ቆይ ልንገርሽ፣ ኢየሱስ ያረፈበት ኢየሱስ የነካው ነገር የተባረከ ነው በሚል ከሆነ ኢየሱስ የነካው እኮ ብዙ ነገር አለ። ጅራፉ ነክቶታል። ገብቶሻል? በቦታው ላይ እዛ የመቱት ሰዎች ላይ የተረጨ ደም አለ፣ አፈሩ አለ፣ ሚስማሩ አለ። ስለዚህ እነዚህ ሁሉ አንቺ አንገት ላይ ያየኋቸው አይደለም ነው። አንቺ ኢየሱስ ካረፈበት ውስጥ አንዱን ብቻ ነው ፒክ የምታደርገው። ሌሎቹ ላይ ያለው ደሙ አይደለም እንዴ? ስለዚህ የታለ ሚስማሩ እጅሽ ላይ? የታለ ጅራፉ እጅሽ ላይ? ገባሽ? የታለ ልብሱ እጅሽ ላይ ደሙ የተንጠባጠበ? የታለ አክሊሉ እጅሽ ላይ? እና የሆነ ግን ኃይል አለ፣ የሆነ መንፈስ አለ። እናውቀዋለን፣ እኛ በስም እናውቀዋለን። ያ መንፈስ ምን አድርጓል መሰለሽ? ከክርስቶስ ይልቅ ህሊናችሁ ወይም ሀሳባችሁ በጉዝ ላይ እንዲሳል አድርጓል። ድነታችሁን ሁሉ ጊዜ ከሆነ ወረቀት ከስዕል እንድትጠብቁ። እቃ ሳይገባ እናንተ ቤት ታውቂያለሽ፣ ምንም ነገር የለም። በሆነ ነገር ውስጥ መሀል ላይ እቃ ገብቷል። ከመሆኑ የተነሳ እየረሳሁት ነው። እምነት ስትሉ እናንተ ቤት ለምሳሌ አፈር ይገባል። አሁን እምነት ብላችሁ አፈር ትሰጣላችሁ። አታቋርጭ፣ ግድ የለሽም። የማይጠቅምሽን እየጣልሽ ውሸት ስለማላወራ ውሸት ካወራው በኋላ እንትን ትይኛለሽ። እናንተ ቤት የሆነ ለእያንዳንዱ ነገር እቃ አለ። ጥያቄ የለም። በቃ የጠየቀውን ባጭሩ ልመልስልህ። በቃ ጠየቅኩ። ወይስ ምን እስከዛሬ አታሰሩትም እንደ እድል አትሰጡትም እንደ ምንድን ነው እስከዛሬ እንዴ? እሺ ስሚኝ፣ ቆይ አንዴ አዳምጪኝ። እቃ የግድ መግባት የለበትም ነው እኮ የምልሽ። እንደዛ እቃ የምታስገቡ ሆደንም ሁሉንም እቃ አስገቡ፣ ተወሰኑን አስገብታችሁ የሆነውን አትተዉ ነው የምልሽ። እናንተ ከስዕሉ ድነት ለደዌ ድነት ትጠብቃላችሁ አይደለ? ስዕሉ ሳይኖር ሰው እኮ በስሙ መፈወስ ይችላል።
አሁን ክርስቶስ የተሰቀለበት መስቀል ሳይኖር እኮ ኢየሱስ ቤት ሲገባ መባረክ ትችላለሽ። በመስቀል ነው የሚባርኳቸዋል። ግን ያለ መስቀሉ ኢየሱስ አይባርክም እንዴ? ማን ነው? የትኛው ሐዋርያ በመስቀል ማንን ባረከ? ገባሽ? የሆነ ዕቃ የሚያስገባው የሆነ ዕቃ የሚሸጥ ሰውዬ ነው። የሆነ ዕቃ የሚያስገባው በዛ ዕቃ መግባት ትርፍ የሚያገኝ አካል ስላለ ነው። ገባሽ? ቀለምም የሚሸጥ ሰው አለ፣ የሚስል ሰው አለ፣ ስዕላትን የሚሸጥ ሰው አለ። ጧፍ ደግሞ ተያይዞ ከዛ ጋር ሻማ ደግሞ የሚሸጥ ሰው እያለ የሆነ አካል አለ። ከግዑዙ ጋር ተያይዞ የሚጠቀም ሰው ስላለ ነው እንጂ ያለ ዕቃው ገባሽ? ያለ ዘይቱ እኛም ሰፈር እንዲህ አይነት መንኮሻኮሻ አለ። አንዴ ሚዩት አድርጉልኝ፣ ሚዩት አድርጉልኝ። ኤልሳቤጥ ጥያቄ እየጠየቀ ነው። ሚዩት እባካችሁ። እሺ የሆነ ዕቃ ካልገባ እንደማትባረኩ አይነት ሀሳቤን ያለው የሆነ እምነትን እንኳ አፈር እናንተ ጋር እምነት ተብሎ ይሰጣል አለው። እንግዲህ እስከ መሸጥም ደርሶ ሊሆን ይችላል፣ አላውቅም። አይሽ ሁሉ ነገር እምነትን እንኳ ሳይቀር በአፈር መስለው አምጥተውታል። ለምንድን ነው ግዑዝ ነገር ያስፈለገው ብትይ፣ እውነታውን ስናወራ አንድ ኃይል አለ። ያ መንፈስ የእናንተን ትኩረት ከክርስቶስ ላይ ገባሽ ወደ ግዑዝ ላይ ወደ ፍጡር ላይ ማዞር ይፈልጋል። ተሳክቶለታል። ግለሰብ አለ፣ ሰው ደግሞ አለ፣ ስጋ የለበሰ አለ። በዛ ትርፍ የሚያገኝ ገባሽ? በዛ ትምህርት ሰርቶ የሚጠቀም ኑሮውን ትልቅ ኢንዱስትሪ፣ የስዕል ኢንዱስትሪ ባይ ዘ ወይ ትልቅ ኢንዱስትሪ ነው። ልንገርሽ ጥሩ፣ ይሄን ነገርሽ ልችል አብቃ። እንዲያው በጣም ትልቅ ኢንዱስትሪ ከፊልም በላይ። ከሱ ፊልም አንዴ ካይሽ በኋላ ወደ ጎን ታስቀምጫዋለሽ። ስዕል ግን አንዱ ሲያረጅ ስትቀይር ሌላ ስዕል ስትቀይር እያለሽ ነው። አንዳንዴ የምትገዢው አንድ ለመኪናሽ ስትገዢ፣ አንድ ለኪስሽ ስትገዢ፣ አንድ ለቦርሳሽ ስትገዢ፣ አንድ ለቢሮሽ፣ አንድ ፊልም ቢሆን ግን ለዚህ ሁሉ አትገዢም። አንድ ፊልም ነበር የምትገዢው። የስዕል ኢንዱስትሪ እህቴ በጣም ከቻይና ከህንድ ጀምሮ በዚህ በአፍሪካ ሀገር ላይ እየቸበቸቡ የሚጠቀሙ አካላቶች አሉ። አንቺ ግን ያለ ስዕሉ፣ ያለ መስቀሉ፣ ያለ አፈሩ፣ ያለ ገሳንግሱ፣ ያለ ሻማው፣ ያለ ዣንጥላው፣ ያለ ጧፉ ከክራይስት ጋር ከክርስቶስ ጋር ከቤዛነትን ካደረገልሽ ጋር ኮሚኒኬት ማድረግ የምትችይበት ምንም ዋጋ ሳትከፊ ከኪስሽ አንዳች ብር ሳታወጪ ልትገናኝ ከክርስቶስ ጋር ህብረት ልታደርግ የምትችልበት ነገር አለና ንቅ የኔ ናት። ስለዚህ መስቀሉ ላይ ያረፈው ክርስቶስ መስቀሉ ሊባርከው አይደለም ያረፈው። ምንም አልተባረከም መስቀሉ። ከዛ በኋላ ማዳን መስቀሉ ከዛ በኋላ መፈወስ አልጀመር። ዛሬም የሚያድነው ስብከት ነው። ጥያቄ ነው ሄሎ። ዛሬ በአብ ቀኝ የተቀመጠው ክርስቶስ ነው። ስለዚህ ለምን ሚስማሩን አላደረግሽም? ለምን ሚስማሩን አላየም እጅሽ ላይ? ለምን ጅንጅራፉ እጅሽ ላይ የለም? ለምን አክሊሉን የታደረግሽው? አክሊል አድርገሽ አይተንሽ አናውቅም። እና መቼ ማድረግ አሰብሽ አክሊል? ከኤርሚ ጋር ቀጥሉ። ቴንክ ዩ። እሺ ሚዩት አድርግ። አሁን ኤርሚ አንደኛ ለዳጊ፣ ሁለተኛ እንዲጠይቅ መሆነ እንዲሰብክ እድል ስጡት። ምክንያቱም ረጅም ሰዓት እኔ ላይ በጣም ብዙ ረጅም ነገሮች ስላወራ ማለት ነው። ሁለተኛ ቀድሞ ከመለስኩል መልስ የበለጠ መልስ የለኝም። ምናልባት ለአንተ ግሳንግሱ ምናምን ብለህ ሊሆን ይችላል። በጣም ብዙ ነገሮች በቃ ማለት ብዙ ነገር ነው ስትል የነበረው። እኔ ከዚህ የተረዳሁት ያው የማውራት እድሉን ስታገኝ ብዙ ነገር ማውራት እንደምትችል ነው። በዚህ አጋጣሚ የሆነ ፓርቲ ምናምን ብትወዳደር ያዋጣ ዳጊዬ። ሲቀጥል ግን መልሴ አንድና አንድ ነው። ምናልባት ለአንተ የታየ ይሄ ሁሉ ሊሆን ይችላል። እኔ ግን እንደነገርኩ የመጀመሪያው ነው መልሴ። መስቀል ስናይ፣ መስቀል ስንስም፣ መስቀል ስንሳለም እኛ ትዝም ይለን ክብር ይግባውና ዋጋ የከፈለልን በደሙ የገዛን የተከፈለልን ዋጋ ያ የቃተተው መቃተት ስለኛ ብሎ የተተፋበት ስለኛ ብሎ የተደፋበት እነዛ ነገሮች ሁሉ የተገረፈበት እነዛ ሁሉ ነገሮች ናቸው እንጂ የሚታዩን አሁን አንተ እንዳልከው ላይክ ግዑዝ ምናምና በቃ አሁን ለጠየቀው ጥያቄ የመጀመሪያ የመለስኩት ነው ማለት ከዚህ በላይ መልስ ልመልስልህ አልችልም። ምክንያቱም መልሱ ይሄ ስለሆነ አንተ ላልከው ነገር በቃ አንተ በተረዳው ነገራችን ላይ ያው ሰው በተረዳው መጠን ነው አንተ የተረዳው ያን ነው። በዚህ አጋጣሚ ደግሞ ያው የኦርቶዶክስ ተዋሕዶ ቤተክርስቲያን ለማንቋሸሽ ወይም ደግሞ ለመንቀፍ ነው። ነገር ግን በቃ እኔም ሆነ ሁላችንም ኦርቶዶክሳውያን መስቀል ስናይ፣ መስቀሉን ስንስም፣ መስቀሉን ስናከብር እኛ የምናየው አሻግረን የምናስተውለው መስቀሉ ላይ የተደረገልን ዋጋ ነው። አሁን አቃለላችሁት ምናም ስትል የነበረው ግን በነገራችን ላይ ጆሮ መርጦ ካልሰማ በስተቀር መጀመሪያ መልሼ ይልሃለሁ። ከዚህ በላይ ደግሞ መልስም የለ ልጨምርልህ ሁሉ አልችልም። በቃ ምክንያቱም በቃ መስቀሉ ላይ የተከፈለው ዋጋ ነው ትዝ የሚለን። ይሄ ነው መልሴ። ሲቀጥል ግን ሁለተኛ ከዳጊ ጋር ባላወራ ደስ ይለኛል ማለት
ብዙ እንትን ማለት ስለማልፈልግ ማለት እኔም ዳግዬ ነግሬው ነበር በጣም ብዙ ጊዜ እንትን አቤት ኧረ ኤርሚ እንዳትጨምር እግዚአብሔር የዳጊን ጥፋት ነው ዳጊ ብዙ ጊዜ ነግሬው ነበር ዳጊን ብዙ ጊዜ የነገርኩት ምን እንደሆነ ልንገርሽ ዳጊ መድኃኒት ስትሰጥ አሰጣጥ ላይ አታብዛ ብየው ነበር እሱ በአንዴ ነው በከብት መርፌ አይነት ነገር ነው ዶዙን ከፍ እያደረገው የተቸገረው እና ያው አይ ቲንክ ወደ ዶክተር ልከኑ ወይ ስልጠና መሰጠት አለበት በአንዴ ነው መድኃኒቱን የሚሰጠው እና አሁን ያልቻልሽው የተናገረው ነገር በጣም ደርዝ ያለው ሚዛን ያለው ነገር እንደተናገረ ልብሽ ያውቃል አፍሽ ቢያወራም የዚህ ልጅ ንግግር እንዴት እንደሚጣፍጥ እኮ ዳጊ ሲያወራ ያላችሁ በጣም ብዙዎች እንደምትሉ እናውቃለን ግን ለጠየቀኝ ጥያቄ መልስ የለኝም እሱ ያሻላል እንጂ የጠየቀሽ ጥያቄ አንቺ አይደለሽም ካህናቱ እንኳን ቢሰሙት ማን ነው የለኝም ሳይሆን መልሱ በቃ የመስቀሉ ላይ የተከፈለልን ዋጋ ነው ያልኩት እሱ ከሆነ መልስሽ የዳጊ ጥያቄ የሚሆን የተናገራቸው ሀሳቦች አንዳት ቅንጣት ያክል ነገር አይወድቅም የኔ ወንድም ስለሆነ ሳይሆን አንዳት ቅንጣት ያክል ነገር ሚዛናዊ ነገር ነው ያወራው እሺ እኔ ጥያቄ ልጠይቅሽ እና ወደ ሌሎችም እንሂድ ከላይም ሌሎች ስለገቡ አንደኛ እንትን ማለት አጭር ጥያቄ ልጠይቅሽ አይ ግን ከዛ በፊት አንድ ጥያቄ አንተ ልጠይቅህ ትጠይቅኛለሽ ከዳጊ ጋር ስትጠያየቋ ነበር እኔም ትቀበኛለሽ ልጠይቅሽ በእግዚአብሔር መቼ ነው ወደ ቀድሞ ቦታ ወደ ቀድሞ ቤት የምትመለሰው ማነው እንደዚህ አበሳጭቶ ግን ያስወጣ ሲጀመር በሆነ ሰው ነው አንተ ተናዳ የወጣው ሲጀመር እንጂ ቤተክርስቲያኗ ምንም አላደረገች ልመልስልሽ መልሱን ልብ ይመልስ ምክንያቱም እዚህ ጋር እውነት አትመልስ ልመልስልሽ መልሱን ነው ያልኩሽ እንዴ ከጠይቅሽኛ አይቀር እዚህ ስንት ሺህ ሰው እየሰማ ወደ መልስ ለመመለስ አንዴ ጠብቂ ይሄ በጣም ወሳኝ እኔ እንደዚህ አይነት ጥያቄ ኦርቶዶክሳውያን እንዲጠይቁኝ በጣም ብዙ ይፈልጋለሁ ለምን አትመለስም ኤርሚ እያሉ ያለው መልሱ ልብ ነው የሚመልሰው ኤርሚ ለማንኛውም ልመልስልሽ እኮ አልኩሽ ባለፈው እንደነገርኩ ጥሩ ነሽ አንቺው ራሱ ጠያቂ እራሱ መላሽ ኮንሽ አውራ ለዚህ እኮ በጣም ልዩ የሚያደርገኝ እንደዚህ ነው በቃ እኔ ለሰዎች ጠይቅና ራሴ መልስላቸዋለሁ በጣም ልዩ ከሚያደርገኝ ነገር እሺ ያው ስሚው ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ወደዚህ አልመለስም ብፁዕ አቡነ ቆይ ሚዩት አድርጊ ሚዩት አድርጊ ቴንክ ጥያቄ ጠይቀሸኛል ቢያንስ አንድ ደቂቃ ለቤቱ ባለቤት እንኳን እንድናገርልስ እጪ በጣም ብዙ ኦርቶዶክሳውያን በውስጥ መለሱና ተመጡና ለኔ በኮሜንትም በሜሴጅም ለምንድነው የማትመለሰው ግን ወደ ቀድሞ ቤት የማትመለሰው ለምንድነው የማትመለሰው ጥሩ ነው እሺ ባዘኔታ ከሆነ ማለት ነው ወዴት ልመለስ ብዬ እኔ እናንተን አልጠይቅም ወዴት ልመለስ ብዬ እኔ ላስብ እንኳን አልፈልገውም እንኳን አይደለም ለመመለስ እንደው ተመለስ ግን ብለሽ ካልሽኝ ብፁዕነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል ኃላፊ ብፁዕ አቡነ ማርቆስ ልጨርስ አልመለስም ወደዚህ ድቅድቅ ጨለማ ውስጥ አልመለስም ለዚህ ድቅድቅ ጨለማ ውስጥ ላለው ህዝቤ ግን ወንጌል ሰብካለሁ እና ከዚህም ተናግሬያለሁ በጣም ወንድሞች ኦርቶዶክሳውያን አዝናለሁ በዚህ ጉዳይ ስለማልሰማችሁ ወደ ኦርቶዶክስ ወደ ድቅድቅ ጨለማ አባቶች እያሉ ማለት ድቅድቅ ጨለማ ነው ጨለማ ድቅድቅ ጨለማ ውስጥ ነው ያላችሁት ወደ ድቅድቅ ጨለማ ከመመለስ ሙሉ ወንጌል ቤተክርስቲያን በር ላይ ሞቼ ወገኖቼ ወደ መቃብር አፋፍ ሲወስዱኛል ነፍሴ ወደ ጌታ ግን ትሄዳለች ጨርሻለሁ ሁለተኛ ጥያቄ እንግዲህ ኤርሚያስ አሁን እንደተናገረው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን አልመለስም ብሏል ግን ኤርሚያስ እጅግ በጣም ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደሚወዳት እኔ ራሱ ምስክር ነኝ ራሱ ምስክር ነው ምክንያቱም የሚያወራው ስለ ኦርቶዶክስ ነው አንድ ሰው ደግሞ ስለሚወደው ነገር ነው የሚያወራው ደጋግሞ ያ ሰው ካወራ ያችን ነገር ይወዳታል ማለት ነው ይሄ ማለት ኤርሚ ኦርቶዶክስን በጣም ስለሚወዳት ኢቭን እኛ አንብበናቸው የማናቃቸውን መጽሐፍቶች እያነበበልን እግዚአብሔር ዋጋውን ይክፈል ብዙ ነገር እንድናደርግ አድርጎናል በዚህ አጋጣሚ በጣም ባለውለታችን ነህ ምክንያቱም እንድናነብ አድርገናል እንድንረዳ አድርገናል ኢቭን እኛ ያላስተዋልነውን ነገር አስተውለን በደንብ እንድናነብ እንድንረዳና
እምነታችን ምን አይነት እንቁ ስንዱ እመቤት ተዋህዶ እንዳለችን እንድናቅ ስላደረከን በጣም እናመሰግናለን። ግን እዚህ ጋር 100% እርግጠኛ ነኝ የምናገረው ኤርሚያስ ኦርቶዶክስ ተዋህዶ ቤተክርስቲያንን ይወዳታል። አንተ ብቻ ሳትሆን ሁላችሁም ትወዷታላችሁ። በጣም ነው የምናመሰግነው። እግዚአብሔር አምላክ ዋጋችሁን ይክፈል። በጣም ይሄ እውነተኛ ነው። ይሄ አንቺ ባለሽበት ልናገር እህታችን የተናገረችው በእውነት 100% አይደለም 1000%። እኔም ሆንኩ እዚህ የተሰበሰቡ ወንድሞቼ 2 ቢኒያሞች አሉ፣ ዳጊ አለ፣ ሌሎች ወንድሞቼ እነ ዳኒ በሙሉ እዚህ ሶሻል ሚዲያ ላይ የምናገለግል እኔ ብቻ አይደለም በሚሊዮን የሚቆጠሩ ወንጌላውያን አማኞች የኢትዮጵያ ኦርቶዶክስ ቤተክርስቲያን እጅግ ነው የምንወዳቸው። እውነት ነው። የዕለት ዕለት እያነሳን የምንነግራችሁ ምን እንድትሉ ነው? ከዚህ አባትሽ ካሉት ድቅድቅ ጨለማ ውስጥ እንድትወጡ እንወዳችኋለን። በእውነት አሳብቆብናል። ይሄ በእውነት ነውር ከሆነ በጣም ነው የሚያሳብቅብኝ። ኦርቶዶክስን እንደምንወዳቸው የወንጌላውያን አማኞች አንጠላችሁ ከክርስቶስ ይህንን ስላልተማርም ማለት ነው። በጣም ነው የምንወዳቸው። አምላክ የምስክር እና እውነት ተናግረሻል። ቴንኪው። እሺ እግዚአብሔር ዋጋህን ይክፈል። በነገራችን ላይ ያው መውደድ ብቻ ሳትሆን በነገራችን ላይ እንጀራችሁም ጭምር ናት ተዋህዶ ቤተክርስቲያን። በዚህ አጋጣሚ ሰላም ሁኑልኝ። ያው እንግዲህ መዝሙሩን አዘምሪኝ ብሎኛል ታቦር አበራን። ብዘምር ግን እጅግ በጣም ደስ ይለኝ ነበር። ያው እናንተ ትዘምሩልናል፣ እኛ ግጥምና ዜማ እናዘጋጃለን፣ እናንተ ትዘምሩታላችሁ። ሰላም ሁኑልኝ። ቴንኪው ዳጊዬ። ያልተቀደሰ ነገር አትቅመስ ነው ያለኝ። በትክክል ብሏል። ቴንኪው ተባረኪ። ኦኬ እሺ ስዩም ወይ እንዴት ነው? ሰላም እንዴት ናችሁ? እግዚአብሔር ሰላም ነው። እንደየአጋባባችሁ እናርግ ብለናል። ደህና ነን። ጌታ ይባረክ አለው እንዳያቋርጠኝ እኔ እንኳን ያው መጀመሪያ ቅድሚያ ሰላም ለማለት ነው። ከዛ ያው በሰማሁት ሐሳብ ደግሞ ትንሽ ነገር እናገርና መሀል ላይ እንዳያቋርጡኝ የሆነ ደቂቃ ምናምን ሰጠኛል። ዳጊም ሲናገር ነበረ፣ እርሶም የተናገሩት አለ። በሁሉም ቦታ ላይ እናገራለሁ። ከዛ ያው ለመጠየቅም ዝግጁ ነኝ ለማለት ያክል ነው። አመሰግናለሁ። እድሉ ከሰጠኝ እጀምራለሁ። እሺ እግዚአብሔር ያክብርልን። አይ ቲንክ ዲያቆን መሰልከኝ ስዩም፣ እግዚአብሔር ያክብርልኝ። አንተ ብለህ አውራኝ። በጣም አመሰግናለሁ። የቤተ ክህነት ሰው ይሄ ነው ለዛው አንቱ ብሎ ይላልና እና ቴንኪው። አንተ ብለህ አውራኝ። ቴንኪው ወንድሜ። የምትለው ካለ ምን ያለ ቃል እስተ ትንሽ ደቂቃ ነው። 3 ደቂቃ ይበዛባል ወይስ ያንሳል? በቃ ከ15 ነው ከ18 ታቆማለህ። ቀጥል። ቴንኪው። እሺ እንግዲህ ያው ሁላችሁም እንደሰማችሁት ነው። ዳጊም ሲናገር ነበረ። ከዳጊ ሀሳብ ተነስቼ ስለ መስቀሉ ሲናገር ነበረ። ያው ብዙ ጊዜ እሷም እየመለሰች ነበረ እህታችን። ያው በምትችለው ነው፣ ሰው ባለው ነው የሚችለው። ግን መስቀሉ ተፈቅዶ ምን አይደለም የሚቃጠለው። አንዳንድ ጊዜ ያው አይቻልም፣ እንደዚህ የተከለከለ ነው። በነገራችን ላይ ቅድምም እንደምታውቁት እንዳታቃጥሉ እንደዚህ አይደረግም እየተባለ አንዳንድ ጊዜ የሆነ መልካም ያደረጉ እየመሰላቸው ከላይ መስቀል እየተደረገ እውነት ነው እንትኑ ይላሉ። በቃ የችቦ ሲበራ ማለት ነው። ምልክቱን ከላይ ያደረጉትና አንዳንድ ጊዜ እየረሱ በዛው ያቃጥሉታል። አንዳንድ ጊዜ ደግሞ እንደዚያው አንዴ ከተሰቀለ እናወርደዋለን በማለት ከዛ በኋላ ከስር ያለው ይበዛና በዚሁ ይቃጠላል። እንደዚህ አይነት ችግር አለ። ግን ያው አይቻልም። ግን ተፈቅዶ ነው የምታቃጥሉት? አልተፈቀደም። ያልተፈቀደ ነገር ነው። ለምንድነው መስቀሉን የምትከተሉት? እኛ ክርስቶስ የነካ ሁሉ የተባረከ ነው። እሱ ደግሞ ለምንድነው ጅራፍም ነክቶታል እኮ እንትን ሚስማሮችም ችንካሮችም አሉ ላልከው ደግሞ ዳጊ ያን ሁሉ ነገር ዋናው የነሱ ሁሉ ምንድነው በመሰቀሉ ነው። ሲሰቀል ነው ሚስማር የተወገው፣ ሲሰቀል ነው የተገረፈው፣ ሲሰቀል ነው ብዙ ነገር የተደረገው። መስቀሉን ይዘን እነሱ በውስጣቸው እንዳሉ ስቃዩ እንዳለ ሆኖ የሚገርምህ ከተገረፈው ግርፋት በተጨማሪ ጥዝጣዜውን እንኳን እናስባለን። የጠዘጠዘውን 6666 ግርፋት ሲገረፍ እሱ የጠዘጠዘውን ሁሉ አስበን ክርስቶስን እናከብራለን ማለት ነው። ይሄ ሁለተኛ እንደዚህ ነው። ወደሚቀጥለው ደግሞ ዳጊ በጣም የታዘብኩህ ነገር ምናልባትም ስለምትሰማኝ አንተ ጌታ ኢየሱስ ክርስቶስ ምንድነው እምነት የምንለው እኛ አሁን አፈር እምነት ማለት አሁን ለምሳሌ አፈርም ሊሆን ይችላል ምንም
ሊሆን ይችላል። እምነት ብለን እኛ የምናምነው በብዛት ደግሞ አፈር እምነቶች ናቸው። እነዚህ እምነቶች ደግሞ ጌታ ምንድነው ጸበለ ትቢያ ሆነ ይላል ግዕዙ ማለት ነው። ይሄ ትቢያ ሆነ ማለት ደግሞ አፈር ማለት ነው። ይሄ አፈር ደግሞ ክርስቶስ እውር ያበራበት አፈር ነው። ይሄንን ሀዛ ቀጥሎ ምንድነው ሰው በመሆኑ ምራቅ ተፍቶ አምላክ በመሆኑ አይን አዳነ ተዋህዶን በዚህ ገለጠ እንዳለው ሊቁም እኛ በዚህ መልኩ እምነት አፈርን እምነት ብለን እንቀባለን እኛም እንድናለን ማለት ነው። ከበሽታ እንድናለን። የዚህን ያክል እንደዚህ አይነት ሐሳቦች ባይመጡ ጥሩ ነው። ያው ኤርሚ እርሶ ጋር ብዙም ጊዜ ስለምንግባባ ብዙም በምንቸጋገረው እኔ እንጂ ነቃፊ አይደለሁም፣ ግን እውነት ዲቴል መመራመር አለብን ማለት ነው። እዛ ሲቀጥል ደግሞ ጨለማ ምናምን ያሉት አባ ብፁዕ አባታችን እሱ ያው አንብቡ ለማለት ያክል ነው እንጂ ሌላ ጨለማ ነው ያላችሁበት አይደለም። ጨለማ ቢሆን እርሳቸው እዚያ ይቀመጡም ነበር፣ ወደ እናንተ ይመጡ ነበር ለማለት ነው። አመሰግናለሁ። እግዚአብሔር ያክብርልኝ ወንድሞቼ። እሺ ቴንክ ዩ ወንድሜ ዲያቆን አይደል? ግን በዚህ አካባቢ በዚህ አጋጣሚ እንተዋወቅ። ስሚ የቤተ ክህነት ሰው እንደሆንክ ያስታውቃል። አራት ችግር የለውም። እንደዛ ሊሆን ይችላል። እሺ ቴንክ ዩ ችግር የለውም። ኦኬ ወንድማችን ዳጊ ያነሳው ነገር እንትን መስቀል ደመራ የመስቀል ምልክትን ሰርታችሁ ከእንጨት ያው ይቃጠላል። መስቀሉን የሚቃጠለው ይሄን ደግሞ ከየትኛው ሐዋርያት አይታችሁ ነው ተብሎ ሲባል ያው እውነት ለመናገር እውቀትን እየናኩ ሳይሆን አንተ አይደለም ከላይ ያሉት አይመልሱትም። እንዲህ አይነት ልማድ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚደረገው አይነት ልማድ በክርስቶስ አብያተ ክርስቲያናት ታሪክ ውስጥ አንድም ቦታ ላይ የለም። አንድም ቦታ ላይ የለም። እንደዚህ መስቀል ደመራ ያከበረ ማለት ነው። 300 ዓመት ቆይቶ ነው እንግዲህ መስቀሉ ተገኘ ተብሎ የተባለው ማለት ነው። እና ኦልሞስት የ1700 ዓመት ታሪክ ውስጥ በዚህ ታሪክ ውስጥ መስቀልን ደመራ የሚያከብር አለ። ራሷም የኢትዮጵያ ኦርቶዶክስ ቤተክርስቲያን አታከብርም ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዚህ ለመስቀል ደመራ ማክበር ከጀመረች ገና 590 ምናምን ነገር ዓመቷ ማለት ነው። በአፄ ዘርዓ ያዕቆብ ዘመነ መንግስት ከአፄ ዘርዓ ያዕቆብ ዘመነ መንግስት በፊት ይሄ መስቀል የሚባል መስቀል ደመራ ማክበር ችቦ መለኮስ ወደ ምስራቅ ወደቀ፣ ወደ ምዕራብ ወደቀ፣ አመዱን ተለቅለቁት፣ ተቀቡት፣ መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው፣ አይሁድ ይክዱታል ብሎ የሚል ነገር አልነበረም ከዛ በፊት። ከአፄ ዘርዓ ያዕቆብ ዘመን በኋላ ነው የመጣው። ይሄንን አይልም ታሪክማ ስታበላሽ ዝም ብለን ልናይ አንችልም ብሎ የሚል ኦርቶዶክሳዊ ካለ የነሸጠው ይምጣና ይሞግት። በምን በእውቀት በታሪክ እውቀት መጥቶ መሞገት ይችላል። ስለዚህ ግን የመስቀል ደመራን ለምሳሌ ካህናቱ አትለኩሱ ብለውናል እና ህዝቡ ዝም ብሎ ተላልፎ ነው የሚያደርገው ብለህ አልከኝ። አይ ህዝቡ ብቻ አይደለም ተላልፎ የሚያደርገው፣ ራሱ ካህናቱ አትለኩሱ ብለው ያሉት ጳጳስ ራሳቸው ናቸው ሲለኩሱ የምናየው ማለት ነው። እንደዚህ አይነት ነገር ገጥሞ ከሆነ ለምሳሌ ሁሉም ዶክተሮች እንደዚህ ናቸው እያልኩ አይደለም። አንዳንድ በሕክምና ቦታ ላይ የሚሰሩ ዶክተሮች ሲጋራ አታጭሱ ብለው ለህዝቡ ይመክሯቸዋል። እባካችሁ ሲጋራ አታጭሱ፣ የመተንፈሻ አካላችሁ ሳምባችሁን ይበላዋል እና ለካንሰርም ትዳረጋላችሁ፣ የጤንነት እክል ይገጥማችኋል፣ እድሜያችሁ ላይ የሚያመጣው ጤንነታችሁ የሚያመጣው ነገር እድሜያችሁን ሁሉ ሊያሳጥር ይችላል፣ አታጭሱ ይላሉ። ራሱ ፋብሪካውን ሁሉ ጭምር እንዲያጨሱ አይመክርም አንዳንዱ ማለት ነው። ጽፎታል ላው ላይ እና በየሱፐርማርኬት የሚሰሩ ሰዎች ወይ ደግሞ አንዳንድ የጋዝ ስቴሽን ላይ ልንቀዳ ስንገባ የሲጋራ ማስቀመጫ ቦክስ ብለው ያሉት ላው ላይ ያስቀምጠውት እና ጽሁፉ በግልጥ ይታወቃል፣ ይነበባል። እና ግን ይህንን ብለው የሚሉት ሁሉም ዶክተሮች ባይሆኑም ይህንን ብለው የሚለው ይህን እንደዚህ አይነት ምክር የሚሰጠው ዶክተር ራሱ ግን ወጥቶ አጭሶ ሲመጣ ታየዋል። ለህዝብ ይመክራል እንጂ እሱ አያደርገውም። አባቶችም ልክ እንደዛ ናቸው። ካህናቱ አታቃጥሉ ይላሉ እንጂ ራሳቸው ናቸው የሚያቃጥሉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ማለት ነው። እኔ ከፈለገ ያንድዱት፣ እኔ ጉዳይ አይደለም። የኢትዮጵያን እንጨቶች ሁሉ ጭምር እያመሳቀሉ ለምን ሲያቃጥሉት፣ ሲያንቦጎብጉት፣ በቆሎ ሲጠብሱበት ለምን ያሉ እኔ እሱ አይመለከተኝም። ዳጊ እንዴት እንደዚህ ታቃጥሉታላችሁ ብሎ የሚለው ውስጥ እንደገባ ያለው ስንት ነገር እኮ ነው የሚደረገው። እኔ አሁን ዋና ጥያቄ የምጠይቀው እንደውም ለስዩም
ኦኬ። ከዛ ውጭ ሌላ አንድ የምጠይቅህ ሌላኛው አንድ ቃል አለችን ቃል የኛ የወንጌል አማኞች እንዳትቆርጁ ከዛ ከኦርቶዶክስ ቤተክርስቲያን የሰማኑን ነገር እንደዚህ አንዳንዶች ይዘው የምንመጡ አለ። ለምሳሌ ጌታችን 6666 ግርፋት ተገረፈ ብለው ይላሉ። የትኛው ወንጌል ነው እንደዚህ ብሎ የጻፈው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወይስ ጳውሎስ በመልእክቱ ቆይቶ ጻፈ? ወይስ ጴጥሮስ ወይስ ያዕቆብ ወይስ ይሁዳ በመልእክቱ ላይ ጻፈ? አንድ ሞት አስረጅ የሚያመጣ የለም። 6666 ግርፋት ሲገረፍ ጲላጦስ ግቢ ላይ ስንት ተገረፈ? ሄሮድስስ ግቢ ላይ ስንት ተገረፈ? ማን ነበር ግርፋቱን የቆጠረው? ቆጥሮ 6666 መሆኑን 66666 መሆኑን ማን ያሳየው? እውነት ልንገራችሁ፣ ይሄ የኦርቶዶክስ መነሻና መድረሻ የሌለው ታሪክ የተረት ታሪክ ይባላል። ተረት ማለት የተረት ታሪክ ማለት ነው። 6666 ግርፋት ጌታችን እንደተገረፈ እናውቃለን። መጽሐፍ ቅዱስ ይላል። መተውታል፣ ራሱን በመቃ ሁሉ መተውታል። ግን 1 2 3 ቁጥር አንደኛው 4 ቁጥርና ደቀ መዛሙርቱ ጻፉት በኋላ ላይ እንዲያነቡት ብለው የቆጠረ የለም። ዚፕ አስገቡ 6600 9900 ምናምን ነገር የሚባል ይሄ ወሬ ነው፣ መረጃ የሌለው ወሬ ነው እና አትድገሙት። የወንጌል አማኞችም ይህንን ቃል ተጠቅማችሁ እንዳትሉ። ጌታችን ተገርፏል። አዎ ቁጥሩን ግን ያው አንዷን ቁጥር ስታስቀራት 666 ነው። አይ ቲንክ ቀስ ብለው አንዷን ቁጥር ያስቀሯትና 6666 አይደሉ ላይ ያሉት። ይሄ በ6 ቁጥር የተለከፈ ክፉ መንፈስ ካልሆነ በስተቀር ጌታችን ይህንን ያህል ተገረፈ ብሎ ቅዱሳት መጽሐፍት አይነግረንም። መገረፉን ቢነግሩንም ቅሉ የተገረፈበትን ግን ቁጥር አንዳቸውም ሐዋርያት አላስታወቁንም። ጸሐፍት ሐዋርያት የተባሉ ማቴዎስ፣ ማርቆስ ማነው ማርቆስና ሉቃስ እንኳን ከሐዋርያቱ አይደለም፣ ግን የአይን ምስክሮች ናቸው ነበሩ በወቅቱ። ስለዚህ ማቴዎስም፣ ማርቆስም፣ ሉቃስም፣ ዮሐንስም፣ ጳውሎስም፣ ያዕቆብም ይሁዳም አልጻፉም። 4 ነጥብ። 6666 ብሎ ወሬ ነው ማለት ነው። እኔ አንድ ጥያቄ ልጠይቅህ እና ወደሚቀጥለው ወንድሞች እንሂድ። በኦርቶዶክስ ተዋሕዶ ቤተክርስቲያን መስቀል ምናችሁ ነው? ስዩም 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 እየሰማኸኝ ነው? ማይክ ሚዩት ነው እየተናገርክ ከሆነ። ኦኬ እኔ አድርጌው ነው አላረኩትም። እሺ ይኸው ልኬልሃለሁ። ክፈተው፣ አሁን ክፈተው። ስዩም አለ ወይስ? ልኬልሃለሁ ከከፈትከው። እሺ እየሰማኝ አይደለም። ኦኬ እሺ ማነው? አቤልን አውቀዋለሁ፣ እመጣለሁ። ኤልሳቤጥ ሰላም ላንቺ ይሁን። ከየት ቤተ እምነት ነው? ሰላም ኤርሜ ስጥልኝ። ከታችም ከላይም ያላችሁ እኔ የወንጌል አማኝ ነኝ። እንዳስገባኝም ብዙ አላስተዋልኩም ነበርና ከገባው አይቀር ግን አንድ ነገር ልበል ከፈቀድክ ኤርሜ። እግዚአብሔር ይመስገን። ሰሞኑን ያው እያየን ነው በመስቀሉ በዓል ተብሎ በብዙ ስፍራ ላይ ባለንበትም አካባቢ በየሰፈሩ በየአካባቢው ብዙ ያው የደመራ ብዛት እና የበዓሉን ለማክበር ያው ህዝቡ እንደሚመቸው ከመስቀሉ ጀርባ ያለውን የተሰራልንን የተከፈለልንን ዋጋ ሳይከብድባቸው መስቀሉን አክብደው ሲያከብሩ ምን አስተውል ነበረ። ዲያብሎስ ምን ያህል ህዝቡን መስቀሉ ላይ እንዳስቀረ እንደዚህ ብዬ ቤተ እምነት ባልጠቅስም የታወቀ ነውና ከመስቀሉ ጀርባ እንዳያዩ መስቀሉ ላይ ብቻ እንዳስቀራቸው አስተውል ነበር። ምክንያቱም በጣም ይጨፈር፣ ይዘለል፣ እሳቱ ብዙ ነገሮች ይደረጉ ነበርና ብዙ ብለሃል ብዬ አስባለሁ። ስለዚህ ብዙ አልሰማኋችሁም፣ ግን
መስቀሉ ላይ እንዳቆማቸው በቃ ቤተክርስቲያንም ያው በነበርንበት በፊቱ በተነት እናቶች አስቀድሰው ቤተክርስቲያን ሄደው መስቀሉን ሳይሳለሙ ከተመለሱ ቤተክርስቲያን እንዳስቀደሱ ሁሉ አይቆጥሩትም ነበር። ይሄ የሚያሳየው ምን ያህል መስቀሉ በልባቸው እንደከበደ ዲያብሎስ መስቀሉ ላይ ህዝቡን እንዳቆመው እንደዛ አረዳ ነበርና እንግዲህ እግዚአብሔር ካረዳ ሰው ወደ ክርስቶስ ሊመጣም ሊያይም እንደማይችል እግዚአብሔር ቃልም ይናገራልና እግዚአብሔር ይርዳ፣ መንፈስ ቅዱስ ይረዳ። እኛ እጃችንን በተቀበልንበት በዛው ቅጽበት ነው እግዚአብሔር መንፈስ ተቀብለን ይሄ እውነት የበራልንና ይሄ እውነት ለህዝቡ እንዲበራ በጣም የምታደርጉት ነገር ኤርሜ ስለ እናንተ ጌታ ኢየሱስ ክብሩን ይውሰድ። ዳጊ በጣም ከታተላለሁ፣ ብዙ ጊዜ ውስጥ ገብቼ አላውቅም። ዳጊ ዳኒ ብዙ ትውልድን የሚያንጽ ወደ እውነቱ የሚያመጣ እግዚአብሔርን ስራ እየሰራችሁ ነው እና እግዚአብሔር ያብዛላችሁ። ተባረኩ። እሺ ቴንኪው እህቴ ኤልሳቤጥ፣ ተባረኪ፣ ጸጋ ያብዛልሽ። ቴንኪው እህቴ። በዓለም ዙሪያ ያላችሁ ቅዱሳን ወገኖች በጸሎት ስለምታስቡን እግዚአብሔር ዘመናችሁን ይባርክ። በተለይ እህቶቻችን በጣም ታማኞች ናችሁ። በክርስቶስ ቤተክርስቲያን ታሪክ ውስጥ ከጌታችን ከኢየሱስ ክርስቶስ አገልግሎት ጀምሮ እሱን በገንዘባቸው ከመርዳት አኳያ ማንም አይሁዳዊ የሆኑ ወንዶችም እንደዚሁም በስልጣን ደረጃ ያሉ ባለስልጣኖችም በፖለቲካውም በተሰማሩ በቤተ መቅደሱም የነበሩት አንዳቸውም በዚህ ጉዳይ ላይ ተካፈሉ አልነበሩምና ከገሊላና ከኢየሩሳሌም ጀምሮ ይከተሉ የነበሩ ሴቶች ናቸው ሲያደርጉ የነበሩት። ስለዚህ ተባረኩ ማለት ነው። ዳለን ቴንኪው። እሺ ቀሲስ እንዴት እንኳን ደህና መጡ አባ። እንኳን ደህና ቆያችሁ። ኤርምያስ ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ነው? ሰላም እግዚአብሔር ይመስገን፣ ሁሉ መልካም። ደህና ነኝ እግዚአብሔር ይመስገን። እንኳን አደረሰው። እንግዲህ ቴንኪው ስለ ብርቃትህ። አሁን እንኳን አደረሰውት እንዳልኮት አውቀዋል። አይ እሱን ችግር የለውም የሚለኝ ይለኛል። ያው ግን እንዴት አለ ሰላም ነህ ሆይ የሚለውን ይበቃናል፣ እሱ ይሻለናል። አሁን እድሉ ከተሰጠኝ የተናገረችው እህታችን በእውነት እንደው ወንጌል ይሁን ወይስ እውነት ይሁን የሌለበት እንዲህ አይነት ጥላቻ በእውነት ጥሩ አይደለም። ዲያብሎስ እንዴት መስቀል ይመራል? ዲያብሎስ እንዴት መስቀል ላይ ሰውን ያቆማል? እና ይሄ እንደዚህ አይነት የተመረዘ ንግግር ጥሩ አይደለም። እንደው ስንናገር ስህተት እንኳ ቢኖር ስንናገር ሰውን በቀና መንፈስ የሚመራ ንግግር ብንናገር ብዙ ሰው እናተርፋለን። ሁልጊዜ ግን በጥላቻ ላይ የተሞላ ንግግር ትርፍ ያለው አይመስለኝም። እንግዲህ ከተመቻችሁ ጎሄድ ግን እንደዚህ ነው። ለማንኛውም ቤተክርስቲያኗን አትችሏትም፣ እንደኔ አመለካከት ግን በፍቅር ግን ትችሏታላችሁ። ምክንያቱም ብዙ ቅዱሳን ያሉባት፣ ብዙ ታሪክ የተሰራባት፣ ነገም የሚሰራባት፣ ኢትዮጵያዊነት ማንነት የሚገለጽባት፣ የእግዚአብሔርን መንግስት የሚሰበክባት ቤተክርስቲያን ስለሆነች አይ ቲንክ አትችሏትም። ግን በፍቅር ግን ትችሏታላችሁ። በምንድን ነው አይችሏትም? አትችሏትም ያሉት ዘርዘር አድርገው ይንገሩን። የኢየሱስ ክርስቶስ መስቀል መከራውንና ሞትን ከማሰብ በስተቀር ምን ኃይል ነገር አለ? ምን እምነት አለ? ቀሲስ በምንድን ነው አይችሏትም ብለው ሲሉ በጥላቻ አትችሏትም። በእውቀት ነው ጉዳዩ። በጥላቻም አትችሏትም፣ በትግልም አትችሏትም። በዚህ አይነት አገላለጽ አሁን ልጅቱ ሌላውን አልሰማውም፣ እህታችን በገለጸችበት አገላለጽ አትችሏትም። ሺህ ዘመን ብትለፉ በእውቀት ግን አላሉ ማለት እውቀት እኮ ዲያብሎስም አለው። ምንም እውቀት ማንበብ ምንም ማለት አይደለም። እሱ ላይ ብቻ ያረጋግጡ። በእውቀት ግን አላሏትም። እኛ በትግል ይሄ እንደዚህ እጅ ላይ ተያይዞ የምንደባደብ ምናምን ነገር እኛ እሱ አንገባም። ግን እውቀትን ግን ለምን እንደዘለሏት ይገባኛል። እኔ በደንብ አውቃለሁ። በእውቀት ግን ብለው ቢሉ አይደፍሩትም እርሶ ማለት ነው። አይ አዎ፣ በእውቀትም ቢሆን አትችሏትም። እንዴት ነው የማትችሉት?
እውቀት ያው ስነ መለኮት ነው፣ ክርስቶስ ነው። ስለዚህ ክርስቶስ የተከለውን ነገር ዓመት እስከ ዓመት ብትቃወሙ ምንም እንደኔ አትችሉም። ግን እናንተ የምትችሉበትን ነገር እኔ የሚገባኝ በትህትናና በፍቅር እውነት መስቀሉን በልባችሁ በመያዝና የመስቀሉን ጌታ በእውነትና በጽድቅ ካገለገላችሁ እውነት ትችላላችሁ። ከዚያ ውጭ እንደዚህ አይነት ሽርነዳና ሰውን የሚያስቀይም ልሳን ይዛችሁ አይቻልም። እንደዚህ እናድርግ ቀሲስ፣ የሌላ ጋር ሳይሄዱ ልክ በጀመርኑ በማውራት ማለት ነው። እንደው አርዕስት ጠብቆ ለማውራት እዚህ ጋር እንኳን 1000 ሰው አለ፣ ከበስተጀርባው ደግሞ ወደ ከ7000 እና ከ8000 ሰው በላይ ይሰማል። እና ኦኬ በትግል እኛም አልገጠምንም። እንደዚህ ትግል ቦክስ ድብድብ ከኦርቶዶክሳውያን ጋር አንደኛ ወገኖቻችን ናቸው። የወጣንባት ቤተክርስቲያን ናት። ቤተሰባችን ዘር ሀረጋችን በሙሉ ከዛ ይቀዳል፣ እዛ አለ። ኦኬ እንደዚህም ደግሞ እንድናረግ ክርስቶስ አልጠራንም፣ በስጋ እንድንደባደብ በትግል ብለው ያሉት ማለት ነው። በእውቀት ግን ብለው የሚለው ቃል ደስ ብሎኛል በጣም በቃ ውስጤን አዘልሎታል። በእውቀት አትችሏትም ብለው ሲሉ አሁን እርሶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቄስ ኖት፣ አባት ኖት ማለት ነው። እና በእውቀት መቻልና አለመቻል እንግዲህ በእውቀት ሰው ቀርቦ ሲያወራ ነው። እንደርሱ አይነት ካህናት አባቶች ይጠብቃሉ ወደ ፊት ለፊት መጥተው እንዲናገሩ ማለት ነው። ስለዚህ አሁን እርሶ እዚህ ስለመጡ እኔ አሁን እንደው ትግል እንግጠም እያልኩ አይደለም። በእውቀት ነገረ መስቀሉ ላይ እስኪ እንደው ጥቂት እንበል እኔና እርሶ ስለ ነገረ መስቀሉ ታሪካዊ አመጣጥ፣ እውነተኝነቱ እና ለምን መጣ፣ በመምጣቱ ውስጥ ኢትዮጵያ ምን አተረፈች፣ ምን እንማራለን፣ ይሄስ አገልግሎት መቼ ነው የጀመረው እና በእውነት ያ መስቀሉ መጣበት የተባለው ታሪካዊ አመጣጥ እውነተኝነቱን ሁሉ ጭምር እሱ ላይ ታሪኩን እንደሚያውቅ እንደ ቤተክርስቲያን አባት ሲነግሩ በቃ በእውቀት አለመቻላችንን እኛም ጥያቄ እንጠይቃለን። እኛም ደግሞ በጉዳዩ ላይ አንብበንም ይሁን ተምረንም ይሁን ከእንደርሶ አይነት አባቶች ስንናገር አላዋቂነታችን፣ ስትናገሩ እውቀት አዋቂነታችሁ ይገለጣል ማለት ነው። ስለዚህ እኔ እንደዚህ ብዬ ልጠይቀውት፣ ግማደ መስቀሉ ግሼን ነው አይደል ቀሲስ? በታሪክ አዎ። ከየት ነው የመጣው? አሁን እሱ በታሪክ ተጽፏል። ዓመት እስከ ዓመት ተነግሮ አንተም ዲያቆን በነበርክ ጊዜ የምታውቀው ነው። የኢትዮጵያ ሕዝብ ጠቅላላ የሚያውቀው ታሪክ ነው። ምንም አሁን እኛ ግማደ መስቀሉ ከየት መጣ ወዴት መጣ የሚለው ጊዜ ከመፍጀት በስተቀር ምንም እኛ የምናደርገው ነው አለ። በቃ እኛ በእኛ እምነት በእኛ ቤተክርስቲያን ግማደ መስቀል አባቶቻችን ነገስታት በተረዱት ባገኙት በፈለጉት መሰረት ኦርቶዶክሳውያን አምጥተው በግሸን አስቀምጠዋል። ያ በክርስቶስ ኢየሱስ ላይ ያላቸውን እምነት ወደ እጹም ወደ ቁሱም ወስዷቸዋል። ምንም ይሄ ምንድነው? ግማደ መስቀሉ ከግብፅ መጥቷል። አቤት ኦኬ፣ ከግብፅ ነው የመጣው። ሀገሩንም እየጠየኩ ነበር። ከግብፅ ነው የመጣው። ታሪኩ እንደሱ ነው። ኦኬ፣ ከግብፅ ከመስቀሉ ውጭ ሌላ ይመጣል ቀሲስ? ለምሳሌ ከጌታችን መድኃኒታችን ኢየሱስ ክርስቶስ ጋር በተገናኘ ለምሳሌ እንደ ጅራፉ ወይ ደግሞ ከለሜዳው ወይ የሾህ አክሊሉ እንደዚህ አብሮ የመጣ ነገር አለ ወይስ መስቀሉ ብቻ ነው የመጣው? ከለሜዳው፣ የሾህ አክሊሉ፣ ጅራፉ እንዲሁም ደግሞ ልቡ የመጣው በአባቶቻችን ልብ ውስጥ ነው እንጂ ያው ከለሜዳ ማለት መስቀል ማለት ራሱ ግማደ መስቀሉ ወይም ደግሞ እጹ እንዳልሆነ አንተም ታውቃለህ። መስቀል ማለት የክርስቶስ የመከራው ምስጢር መሆኑ ታውቃለህ አንተም። ዕፀ መስቀሉ አይደለም የመጣው? ዕፀ መስቀሉ እኮ ስራው የተፈጸመበት እጽ ነው። ዋናው ዓላማው እሱ ቅርስ ነው፣ ጌታ የተሰቀለበት ነው። ዓላማው ግን የመጣበት ዓላማ ግን ዋናውን ስለያዙ ነው አባቶቻችን፣ ዋናውን ስላመኑ ነው። ስለዚህ ዕፀ መስቀሉ ኢየሱስን ስላመኑ ነው ማለት ነው ቅርሱን የፈለጉት። ኢየሱስን የማያምን ለመግደል የወጣ ሰው ሰይፍ ነው የሚይዘው። አምኖ የወጣ ሰው ደግሞ የተመሳቀለ መስቀል ይይዛል፣ በጉልላቱ ላይ ያደርጋል። ያው አንተ አሁን ፒክቸርህን እንዳረግከው ያደርጋል። በልባችን መስቀል ስላለ ህሌኒ በህሊናዋ መስቀል ስላለ መስቀሉን ልትፈልግ ቅርሱን ልትፈልግ ሄደች ኢየሩሳሌም። የማያምን ሰው ምን ይሰራል? አሁን እኔ ልቃወም የገባሁት የእህታችንን
ስለዚህ አሁን ግማደ መስቀሉ ማለት ዕፀ መስቀሉ አልመጣም ማለት ነው። አንተ አሁን ይኸውልህ፣ አንተ እኔም መጠየቅ ሳይሆን ኤርሚያስ እንደ ትልቅ ሰው እናወራ። እንደ አባት እኮ ልጅ ነው የሚጠይቀው አይደል? ልጅ ነው የሚጠይቀው። እኔ አሁን ወንድም በሰብአዊነት ወንድሜ ነህ። እኔ ግን እቺን ልጅ መገሰጽ ነበር። የእሷን ይጠወቅ እና መስቀልን አገናኝታ ስትናገር ትክክል አይደለሽም ማለት ነበረብህ። ትክክለኛ ለቤተ ክርስቲያን ክብር ቢኖርህ ኖሮ ያድምጡኝ። ምንም ነገር ያለችው ነገር የለም። ከፈለገች መልሻ አስገብቻት በኋላ የሚነግሯት ነገር ካለ ይነግሯታል ማለት ነው። ኤልሳቤጥ እህቴ ትገባለች ማለት ነው። ግን የጠየቁትኝ እኔ አሁን በቤተክርስቲያኒቱ በኦርቶዶክስ በቀድሞ ስልጣኔ ካህን በሆንም ዲያቆን ነኝ። ከእርሶ በታች ነኝ ማለት ነው። በስልጣን ካህናት እያለ ካህኑ ዲያቆኑን አይጠይቀውም። ዲያቆን ነው ካህንን የሚጠይቀው። ልጅ አባቱን ይጠይቃል እንጂ አባት ልጁን አይጠይቅም ማለት ነው። ስለዚህ አሁን እየጠየቅኩትኝ ያለሁት በቀድሞ እንኳን ስልጣኔ በዛ እየጠየቁ ያለት በእድሜም ቢሆን እየጠየቁት ያለት እርሶ አባት እንደመሆኑት መጠን ዕፀ መስቀሉ አልመጣም ነው እያሉ ያሉ። ቤተክርስቲያኒቱ እኮ ዕፀ መስቀሉ መታለች ነው ብላ የምትለው። ዕፀ መስቀሉ መጥቷል ነው እያልኩ ያለሁት። ዕፀ መስቀሉ መጥቷል፣ አልመጣም አላልኩም። ዕፀ መስቀሉ የመጣበት ሁኔታ የዕፀ መስቀሉ ላይ የተደረገውን ቤዛነት በሚያምኑ ነገስታቶቻችን ካህናቶቻችን ነው የመጣው። አንተ ስታምን በማን ዘመን ነው ስታምን ቦታውን ታከብራለህ። ስታምነው ኢየሱስን ስታምን ኢየሱስ የፈጸመባቸውን ቦታዎችን፣ እጾችን እና ድንጋዮችንም ታከብራቸዋለህ። ምክንያቱም ድንጋዮች ያድኑሃል ማለት ሳይሆን ታሪኩን ለማስታወስ ነው የምታከብሩ። ለዚህ አባቶቻችን ይሄንን በማድረጋቸው ኢትዮጵያውያን አባቶቻችን ክብር 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 ምስጋና ይገባቸዋል። በረከታቸውን ያሳድርብን እግዚአብሔር። በማን ዘመን ነው መጣ ብለው ያሉት? ቤተክርስቲያኒቱ በማን ዘመን ነው መስቀሉ ግማደ መስቀሉ ዕፀ መስቀሉ ገባን ብላ ያለችው ወደ ኢትዮጵያ? በአፄ ዳዊት ዘመነ መንግስት ነው። በተከበሩት በአፄ ዳዊት ዘመነ መንግስት እግዚአብሔር ያከበራቸው ክርስቶስን የሚወዱ እውነት ለምን አፄ ዳዊት ነው ወይስ የአፄ ዳዊት ልጅ ዘርዓ ያዕቆብ ዘመን ነው? በቃ ታሪኩ የተጀመረው በአፄ ዳዊት ነው። በዚያ ነው የመጣው። በዚያ ዘመን ነው እንቅስቃሴው የተጀመረው። እንግዲህ ታሪኩም በአፄ ዳዊት ተጀመረ፣ በልጃቸው በአፄ ዘርዓ ያዕቆብ ወይ በሁለቱ በአባትና በልጅ ዘመን ነው ማለት ነው። ኦኬ ቴንክ ዩ። እሺ ከሱ ጋር ከመስቀሉ ጋራ ሌላው እንደዚህ እንደ አክሊለ ሦኩ፣ ሰፍነጉ፣ ከለሜዳው እንደነኚህ መስማሩ፣ ጅራፉ አብሮ መጥቷል ወይስ አልመጣም? አዎ አብሮ መጥቷል። በእኛ በክርስቲያኖች ልብ፣ በኦርቶዶክሳውያን አባቶች ልብ ውስጥ ነው የመጣው። እሱ ደግሞ ይገርማል እንጂ በገሃድ አይደለም የመጣው። ምን ትንታኔ ውስጥ ምን አስገባ? ዋናው አክሊለ መስቀሉ፣ ሦኩ፣ ፍቅሩ፣ የኢየሱስ ማዳኑ፣ ስብከቱ፣ ወንጌሉ ተጽፎም በልብም መጥቷል። እናምነዋለን። የጠየቁትኝ ቀሲስ እንጨቱ ዕፀ መስቀሉ ጌታ የተሰቀለበት አካሉ ያረፈበት ግማደ መስቀሉ ማለት ነው። እሱ በአካል ከመጣ መስቀሉ ጅራፉ ከለሜዳው አክሊለ ሦኩ እንደዚሁም ደግሞ ገመዱ ሁሉ ጭምር በልብ ነው እንጂ በእምነት ነው እንጂ የመጣው በአካል አልመጣም እያሉ ነው። ፈረስ አይን እያለው በልጓም ይስቡታል። ፈርዲቱ ጀቀቡ ሉጋማ እንደ ተካልሞ ማለት ነው። ፈረስ አይን እያለው በልጓም ይስቡታል። አንተ አሁን እንዲህ አይነት ጥያቄ ይቅርብህና መስቀሉ መጥቷል። ዋናው አባቶቻችን የጻፉልንም ብቻ ነው እኛ የምናነበው፣ ታሪኩን እናምንበታለን። ዋናው ግን እኛ እሱ ሳይሆን ቤተክርስቲያኒቱ እኮ ታዲያ ቀሲስ ከመስቀሉ ጋራ ለምሳሌ የቅዱሳን አጽምስ አልመጣም ከመስቀሉ ጋር? እኔ አሁን የመጣሁበትን ዓላማ ልንገርህ። የቅዱሳን አጽምም በእኛ የተከበረ ነው። ምክንያቱም ክርስቶስ ኢየሱስን አክብሮ የሄዱ የቅዱሳን አጽም አለ ኢትዮጵያ ውስጥ፣ ነገም ይኖራል። ከዚህ በፊትም ያለውን አክብረን ይዘናቸዋል። ጌታ እስከሚመጣ ድረስ እነሱንም ስማቸውንም ግብራቸውንም አጽማቸውንም እናከብራለን። እናንተ በየቀኑ ስታብጠለጥሉት የምትሉት ገድላቸውን አክብረን እንይዘዋለን። በረከታቸውን ያሳድርብን። እውነት ለመናገር ኢየሱስን ስላመኑ ለቃሉ ስለኖሩ እግዚአብሔር የእነሱን በረከት ያሳድርብን። እየሰሙኝ ነው። እርሶ ላይ ይደርሽ፣ ችግር የለውም። እኔ ላይ ይደራል። ያልኩት ከውጭ ከመስቀሉ ጋር መጥቷል ወይ ነው እያልኩት ያለሁት። የቅዱሳን አጽም
እኛ የቅዱሳን እምነት ነው። መስቀሉ ግማደ መስቀሉ መጥቷል። ታሪኩ ተጽፏል። በተጻፈው መንገድ ነው የምንሄደው ነው መልሴ። ክቡር ወንድም ኤርሚያስ ቀሲስ እየሽ የመጨረሻ ጥያቄ ነው እንደው ምናልባት ካልደከሙ ማለት ነው። የጊዮርጊስ የፈረሱ ጭራም አብሮ መጥቷል አይደል? ዓላማው የጊዮርጊስ ጭራ የፈረሱ ጭራ የጊዮርጊስ ፈረስ አይደለም። የክርስቶስ ኢየሱስ መስቀል በሰይጣን መንግስት የሚደገፍ አይደለም ብዬ ለመቃወም ነው የገባሁት። ወንድሜ ኤርሚያስ የጊዮርጊስ የፈረሱ ጭራ አብሮ ጊዮርጊስማ በመስቀሉ አምኖ ሰማዕትነትን የተወጣ ታላቅ ሰማያዊ የፈረሱን ጭራ ለምን አገልጋይ ነው። የፈረሱ ጭራ የጊዮርጊስ የፈረስ ጭራና መስቀሉ ምን አገናኛቸው? አብሮ ነው የመጣው ቀሲስ። እሱ ያንተ ትረካ ነው። እኔ አሁን በጣም ልገባም አልፈለግኩም ወደዚህ። በእውነት እኔ የገባሁት እቺ ልጅ እንዴት ሰይጣን በኢትዮጵያ እንደተጠቀመ መስቀሉ ህዝቡን መስቀሉ ላይ ሰይጣን እንዳቆመ የሚል ክፋትን የተሞላ ንግግር ስትናገር እግዚአብሔር ይቅር ይበልሽ መልካሙን ነገር ያሳይሽ ብዬ መርቄ ለመውረድ ነው። እግዚአብሔር ይስጥልኝ። ቀሲስዬ እሺ ሸሹ ማለት ነው። ይኸውላችሁ የኦርቶዶክስ ቄሶች አይቆሙም በፊቴ ብዬ የምላችሁ ለዚህ ነው። ልክ መጽሐፉን ላመጣው ስል ሸሹ። ሲሰጥ በዓላማ ላመነበት ነገር ይሰጣል። አምላካችን ቸር ስለሆነ ልጆቹም ቸሮች ናቸው። ጌታችን ሩህሩህ ስለሆነ እኛም ሩህሩሆች ሁኑ ብሎናል። ሰው ሲያይ ያዝናል። ይሄ በሰዎች ሁሉ ውስጥ ያለ ነገር ነው። ግን ደግሞ ከክርስቶስ መንፈስ የተካፈሉ የክርስቶስ ልብ አላቸውና የተራበን ትተውት አይሄዱም። እንደው ካልሆነላቸው በስተቀር ማለት ነው። በጣም ነው በዓላማ ይሰጣሉ። ኦርቶዶክስ ለምንድን ነው አሁን ዶልቼና ስሙኒ አብዛኛው ሊሰጥ የሚፈልገው? ሰጪ ስለሆነ እኮ አይደለም፣ ኃጢአቱን ለማስተሰር ፈልጎ ነው። አትችልም ስል ብራዘር አንተ ለድሃ ብትሰጥ እግዚአብሔር ብድራቱን በጎነቱን እዚሁ ምድር ላይ ይመልስልሃል። ምንም ጥርጥር የለውም። እግዚአብሔር ለድሃ የሚሰጥ ለእግዚአብሔር ያበድራል ብለዋል በመጽሐፈ ምሳሌ ላይ። ምንም ጥርጥር የለውም። ስጡ ለድሆች። ኦርቶዶክሳውያንም የሰው ዘር በሙሉ ወንጌላውያንም ስጡ፣ ብድራቱን እዚሁ ይከፍልሃል። ግን ሳንቲም ሰተህ ገንዘብ ሰተህ ሽልንግ ሰተህ የድሃ ምርቃት ተቀብለ ንስሐ ሳትገባ ጌታ ኢየሱስ ክርስቶስን ሳትቀበል መንግስተ ሰማያትን መግባትን በዛ ስሙኒና ሽልንግ በኩል አታገኙትም። 4 ነጥብ የተዘጋ ነው አልኩ። እግዚአብሔር ልጁን ነው ቀራንዮ መስቀል ላይ ለመስቀል ሞት ተላልፎ እንዲሰጥ ያደረገው። ልጁን ያሰቃየው አንተ ስሙኒና ሽልንግ ሰጥተህ የምትድን ከሆነ ልጁ የሞተው ከንቱ ሞት ነው ማለት ነው። አታምታታም ስል ብራዘር እንዲህ ዝም ብለህ ማንም ምንድነው ባልነጻ ህይወትህ ባልተቀደሰ ህይወትህ ጌታ ኢየሱስን ሳታምን ሄደህ የምትገባበት የአቶ ዘርጋው አዳራሽ አይደለም መንግስተ ሰማያት። የበጉ ደም ያለባቸው ማህተም የታተሙ በመንፈስ ቅዱስ የርስታቸውን መያዣ የተቀበሉ ስምህ እየታየ ነው የምትገባው እዛ። መልአኩ ስምህን ያየዋል። እንደው ዝም ብዬ እንደ ሰውኛ ምሳሌ ማን ነው ስምህ ተብሎ ሲባል አቶ አለባቸው መልአኩ አገላብጦ በሰውኛ አባባል አገላብጦ አይቶ በሰውኛ አባባል የሉም እንዴት የሉም አቶ አለባቸው ማለት የሉም አልኮት የሉም እንዴ? እኔ እኮ የታሳስ ገብርኤልን እኮ ደግስ ነበር። ይደግሱ። የታሳስ ገብርኤልን የደገሰ መንግስተ ሰማያት የህይወት መጽሐፍ ላይ ስሙ ይጻፋል ብሎ ያለው ማን ነው? አይገቡ። እዛ ደግሞ ራስን እንደዚህ እያከክ ከመልአኩ ጋር የምትከራከር ነው አይመስልም? አዎ። እና በማን ነበር የህይወት መጽሐፍ ላይ ስማቸው የሚታተም? በበጉ ደም ህይወታቸውን ያነጹ። በጉ ማን ነው? እኔ እኮ በግ ምንም አላውቅም። አዎ አያውቁም። እርሶ የሚያውቁት ጥፍራቸው ተነቀለ፣ ጥርሳቸው ወለቀ፣ አንጎላቸው ፈሰሰ የሚል እዚህ አንድ ማዕት አለ የተጻፈ የሰው ታሪክ ማለት ነው። በጉ ቀራንዮ ላይ ታርዷል ብለን ስንል ባለፈው ቄሶች ሲስቁ ነበረ። ጌታ ኢየሱስ ምስክር አልኩ። የምን በግ ነው ደግሞ የምትሉት እያሉ ማለት ነው። አያውቁም። በግ ካወቁ እነሱ ይህን 4 እግር በግ ነው። አንዳንዶቹ ነዋ በጉ ለእግዚአብሔር ዘያሐጥት ኃጢአተ ዓለም ብሎ የሚለውን ይጠቅሱና ግን በግ ብለህ ስትላቸው ማን ነው በግ? አያውቁም።
እግሩን አስቶ ገና ይስቅልሃል። ቄስ ነው ግን በግ አያውቅም። የእግዚአብሔር በግ ተብሎ ሲባል ነው ደግሞ ታረደ፣ ቀራንዮ ላይ ታረደ ብሎ እንዴት እንደዚህ ይባላል? ኧረ እንደዚህ አይባልም ይለዋል። ራእይ እኮ እንደዚህ ተጽፏል ምዕራፍ 5 ላይ ብትል እነሱ ራእይ አያዩም። ራእይም አያዩም፣ ራእይንም አያነቡም። የሚያነቡት ይሄ ደግሞ ታረደ አይልህም። የእንትና እግራቸው ተቆረጠ ይላል። እንትናም ደግሞ ሆድቃዋ ዞረ ይላል። እሺ እዚህ ላይ ካልኩ ይበቃል። ቄሱ ሸሽተው የወጡት ይህን መጽሐፍ ስለገለጥኩት ልገልጠው እንደሆነ ስለሚያውቁ ነው። ለዚህ ነው አይቆሙም አልኩ። የኦርቶዶክስ ቄስ ጴንጤ ፊት ቀርቦ በራሳቸው ታሪክ እንዲህ ነው የሚያፍሩት። ሴትዮዋን ልናገር ነው የገባሁት አሉ። እህቴ ኤልሳቤጥን ሊሰድቡ ማለት ነው። እንዴት እንዲህ ብላ ትላለች አሉ። ለምን ከእኔ ጋር አያወሩም? እህቴ ኤልሳቤጥን ይተዋት፣ እሷ የኔ እህት ነች። ደግሞ የተናገረችው ምንም ነገረኛ ነገር አልተናገረችም። ለምን ከኔ ጋር አያወሩም? እርሶ ቄስ ኖት፣ እኔ ዲያቆን ነኝ። ማውራት ነዋ። አሁን ምንም ወንጌላዊ እንኳን ብሆን እዛ ተምሮ ቀዳሽ ነበርኩ። አሁን በጸጋ ሰባኪ ነኝ። ቀርቦ ማውራት ነበር። ስለዚህ ታሪካችሁ ከመካ መዲናው ንጉሥ እንደመጣ እሱን ላስነብብና ለወንድሞቼ ልስጣቸው፣ እነሱ ይናገሩ። እኔ ብዙ ዘበዘብኩ። ኦኬ የአርሴማ አጽም ሁሉ ነው ባይዘው የመጣው። ብዙ የሐዋርያት የበርናባስ አጽም፣ የእስጢፋኖስ አጽም፣ የአርሴማ አጽም ሁሉ መጥቶላል። አጽም አርሴማ አጽም ባጽም ሆኗል። ብራዘር ዳግመኛ በዓላቸውን ታከብሯቸው፣ ዝክራቸውን ትዘክሩና ትማጸኑባቸው ዘንድ አጽመ ቅዱሳንን አምጥተንላችኋል። ወደ ኢትዮጵያ ያልመጣ አጥንት የለም። የሰው አጥንት ምን ያደርግልኛል? አንተ በጌታ በኢየሱስ መንፈስ እንዴት እንደሚያስቆጣው ከክርስቶስ የተቀበሉ መንፈስ እኮ እንዴት እኮ አንተ ደስ ይላል። ኦኬ እሺ፣ ይህንን ሁሉ ከየት አመጣ ነው ብለው የሚሉት ከመካ መዲናው ንጉሥ ጋፊሄር ከተባለው ይኸው ገጽ 130 ኦኬ ያው ሉቃስ የሳላት የእመቤታችን ምንድነው መስቀሉ መጥቷል። መስቀሉ፣ ሰፍነጉ፣ ከለሜዳው፣ አክሊለ ሦኩ፣ ሉቃስ የሳላት የእመቤታችን ስዕል ሁሉ መጥቷል። ጅራፉ መጥቷል። ገጽ 130 ላይ ማለት ነው። እዚህ ገጽ 142 ላይ ነው። ገጽ 130 ላይ ጅራፉ መጥቷል። ገጽ 160 ላይ እንደዛ ይደግመዋል። የዮሐንስ ወንጌላዊ ጌታ የሳለው ስዕል ብለው ይላሉ። እሱም መጥቷል። የመላእክ አለቃ የቅዱስ ሚካኤል ታቦት መጥቷል። የማርያምም ታቦት መጥቷል። ይህንን ካስረከበኝ በኋላ የመካ መዲናው ሹም ጋፊሄር እንዲህ አለኝ ይላል። ከማን እጅ ነው? ማን ነው ያስረከበው? ጋፊሄር የሚባለው ቅድም ስሙን የጻፍኩት የማን ንጉሥ ነው? የመካ መዲናው። መካ መዲና የት ነው? ሳውዲ አረቢያ። ማሻላ ነው እንጂ ማለት ያለብህ የምን በስመ አብ ወወልድ ወመንፈስ ቅዱስ ነው። ያው እንዲያውም ከዚህ ሊዋጋው ሲል አፄ ዘርዓ ያዕቆብ ምን አለው? ከዛ ምታ ምንድነው? ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ይላል አፄ ዘርዓ ያዕቆብ ማለት ነው። ሰራዊቴን ሰበሰብኩ። ከዛስ ከመካ መዲናውም ሹም ከጋፊሄር ጋር ለመዋጋት አደሌዋ ድረስ ዘመትኩኝ ይላል። ከመካ መዲናው ንጉሥ ከጋፊሄር ጋር ለምን ደው እዛ የዘመተው? በዚያንም ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብንስ ለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል። የእስላሙ ንጉሥ እጅ ነው መስቀሉ የነበረው። መስቀል ብቻ አይደለም ታቦቱ የነበረው። ቢኒያው ቤቱን ምሩት። ቀጥሎ ጸጋ ያብዛላችሁ። ማርዬ እንኳን ደህና መጣ። መርጌታ እንኳን ደህና መጡ። መርጌታ ታላቅም ናቸው፣ እሳቸው ይናገሩ። ቢኒ አለህ?
ቢኒ እሺ፣ ቢኒ የለም። ዳጊ ያለህ? እሺ፣ የምትለው ነገር ካለ መቀጠል ትችላለህ። መርጌታ ቀጥል። መሪጌታ ስላሉ እሳቸው መርጌታ ይቀጥሉ። እሺ ከዚህ ትንሽ ልጥቀስ። ኤርሚ ከዚህ ትንሽ ልጥቀስና ትችላለህ። ሊያወሩ አልፈለጉም። ከመጽሐፈ ስንክሳርም ከዚህም ከጤፉትም ከድርሳነ መስቀልም ከየትኛውም መጥቀስ ትችላለህ። ሊያወሩ ፈቃደኛ አይደሉም። በራሳቸው ታሪክ እራሳቸው አፍረዋል። ምናልባት ከሌላ ከመጽሐፈ ሰዓታትም ከልዩ ልዩ መጻሕፍት መስቀሉ እንደሚሰማ ጸሎት እንደሚሰማ እንደሚቀበል ተደርጎ ስለሚወሰድ እንዲሁ ኢየሱስ ክርስቶስ ተሰቅሎበታል ማለት ብቻ ይሄ የማጭበርበሪያ መንገድ ነው። ግን እያልን ያለን ምንድን ነው? መስቀል ሆይ እንለምንሃለን እየተባለ ነው። ይሰማል ወይ? እንጨት ይሰማል ወይ? መስቀል ሆይ የክርስቶስ መስቀል ሆይ እንለምንሃለን እየተባለ እየተለመነ ስለሆነ እነዚህ ሁሉ ታሳቢ እንዲደረጉ በማለት ነው። ሌላ ሁል ጊዜ የታወቀው ነገር ያው እስመ ተአረዩ በክብሮሙ የሚለውም እዛው መጽሐፈ ዚቅ ላይም ይኖራል። ሌላ ምንድን ነው? ተአምነቶ ማርያም ለገብርኤል ወትቤሎ አርኤኒ ገጸከ ወአስማዓኒ ቃለከ ርድአኒ ወአድነኒ በመስቀልከ ይላል። የመስከረም ገብርኤል ዚቅ ገጽ 26 ላይ ማርያም ገብርኤልን በማመን ፊትህን አሳየኝ፣ ድምፅህንም አሰማኝ፣ በመስቀልህ እርዳኝ፣ አድነኝ አለችው ይላል። ከምንድን ነው የሚያድናት?